ጤና ይስጥልን የኢቢሲ ተወዳጆች ሰላም በያላችሁበት እንደምን ቆያችሁ 7 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ተመልሷል። የተለያዩ ትኩስ የሆኑ መረጃዎችን ያደረስናችሁ በምዕራፍ አንድ ቆይታ አድርገናል። አሁንም ትኩስ የሆኑ የሀገር ውስጥም የውጭ መረጃዎችን ያቀበልናችሁ በምዕራፍ 2 የዜና ኢትዮጵያችን እስከ 8 ሰዓት ድረስ አብረናችሁ ምንዘልቀው ሮዛ መኮንን ባልደረባይ ሰለሞን ኃይለ ኢየሱስ ነን። አብራችሁን ቆዩ ግብዣችን ነው። ለሰዓቱ ያዝናቸው አበይት ጉዳዮችን እናስቀድም። የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ አመራር ቦርድ እጩ አባላት መልማይ ኮሚቴ የተመረጡ እጩዎችን ይፋ አደረገ። በአፍሪካ የዲጂታል መታወቂያን ተግባራዊ ማድረግ የሀገሪቱን ኢኮኖሚና ማህበራዊ እድገት ለማፋጠን አጋዥ እንደሆነ ተገለጸ። የአይዲ ፎር አፍሪካ ዓመታዊ ጠቅላላ ጉባኤም መካሄዱን ቀጥሏል። የኢትዮጵያ ፌደራል ፖሊስ በተባበሩት አረብ ኤሚሬትስ በዱባይ በተካሄደው ዓለም አቀፍ የፖሊስ ጉባኤ ላይ የዜጎች ተሳትፎ መተግበሪያውን ይዞ በመወዳደሩ በምርጥ የፖሊስ መተግበሪያ ዘርፍ አንደኛ ደረጃ በመውጣት ተሸላሚ ሆነ። ከውጭ ከመረጥነው ጉዳይ የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ጣለ። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትዘልቁ ጊዜያችሁንም እንድታወሱን በክብር እንጠይቃለን። ወደ መጀመሪያው ዘገባ እንሻገራለን። የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ አመራር ቦርድ እጩ አባላት መልማይ ኮሚቴ የተመረጡ እጩዎችን ይፋ አደረገ። የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ የምልመራ ሂደቱንና የተመረጡ እጩዎችን በዛሬው ዕለት ይፋ ሲያደርጉ በቀረቡ ተወዳዳሪዎች ላይ የልየታ ስራ ከተሰራ በኋላ የመጨረሻ 6 እጩዎች ስለመመረጣቸው ይፋ አድርገዋል። ሂደቱ ግልጽና አካታች እንደነበር ነው ሰብሳቢው የገለጹት። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን አባዲ ወይና ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሰላም በድጋሚ አባዲ፣ ሰላም ላንተ እንደምን ቆየህ? ኮሚቴው እነማንን ነው በእጩነት የመረጠው? አጠቃላይ ሂደቱስ ምን ያክል ፍትሃዊ ነበር? የሚሉና ተያያዥ መረጃዎችን አድርሰን እስኪ። አመሰግናለሁ ሰለሞን። አንተም ቀደም ብለን እንደጠቀስከው የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ አመራር ቦርድ እጩ አባላት መልማይ ኮሚቴ አጠቃላይ ያለፈበትን ሂደት በተመለከተ በዛሬው ዕለት መግለጫ ሰጥቷል። በመግለጫውም በዋናነት ያነሳው ምንድነው ካልን አጠቃላይ እጩ አመራሮችን ለመምረጥ የተከደበት ርቀት ምን እንደሚመስልና አጠቃላይ የተገኙ ውጤቶች ምንድናቸው በሚለው ዙሪያ ነው እንግዲህ መግለጫ የተሰጠው። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ይህን ኮሚቴ ካቋቋሙ ጀምሮ ኮሚቴው የተለያዩ ስራዎችን ሲሰራ ነበር። ካከናወናቸው ተግባራች መካከል ብንመለከትም ደግሞ ለ21 ቀናት ማለትም ከሚያዝያ 1 እስከ 21 ድረስ የእጩ ጥቆማዎችን ሲቀበል ነበር። በዚህም ደግሞ 168 የሚሆኑ እጩዎችን መቀበሉን ነው ኮሚቴው ያስታወቀው። ከዚህ ውስጥ ደግሞ 103 የሚሆኑት ወንዶች ናቸው። ማለትም ከ168ቱ 103ቱ ወንዶች ናቸው፣ 65ቱ ደግሞ ሴቶች መሆናቸው የተጠቀሰው። ከዛ ባሻገር ደግሞ 6 ደግሞ አካል ጉዳተኛ በእጩነት ቀርበው እንደነበር መልማይ ኮሚቴው ይፋ አድርጓል። እንግዲህ መልማይ ኮሚቴው የተለያዩ የእጩ መቀበያ መተግበሪያዎች ተግባራዊ በማድረግና የተለያዩ ስራዎችን በመዘርጋት አጠቃላይ የተለያዩ የእጩ አባላትን ሲቀበል እንደነበር ገልጿል። እንግዲህ እንደሚታወቀው ከሆነ አጠቃላይ ከቀረቡት 168 ውስጥ በተለያዩ የማጣሪያ ስራዎች አጠቃላይ 12 የሚሆኑ እጩዎችን ለመጨረሻ ዙር መቅረባቸውን የተገለጸው። ከዛ ባሻገር ደግሞ ከዚህ ውስጥ ወደ 9 ለቃለ መጠይቅ ቀርበው እንደነበር ተገልጿል። ከዛ ውስጥ ደግሞ እንግዲህ 6ቱ በዛሬው ዕለት ይፋ የተደረጉት እጩዎች መመረጣቸውን ተገልጿል ማለት ነው። ከቀረቡ እጩዎች መካከል እንግዲህ 6ቱን ብንመለከት አንደኛ አቶ ተስፋዬ ንዋይ ናቸው የተመረጡት። በሁለተኛ ደረጃ ደግሞ ለእጩነት የቀረቡት አቶ ተክሊል ይመስል ይገኙበታል። በሶስተኛ ደረጃ ደግሞ ወይዘሮ ነሲም አሊ ይገኙበታል። በአራተኛ ደረጃ ደግሞ ወይዘሮ ዳሮ ጀማል ይገኙበታል። በአምስተኛ ደረጃ ደግሞ ወይዘሮ ፍሬህይወት ግርማ ይገኙበታል። በስድስተኛ ደረጃ ደግሞ ዶክተር ያሬድ ኃይለ ማርያም ናቸው እንግዲህ የመጨረሻ እጩ ሆነው በዛሬው ዕለት ይፋ የተደረጉት ማለት ነው። እንግዲህ እነዚህ እጩዎች በልምድም በእውቀትም የካበተ ልምድ እንዳላቸው የተገለጸው። በተለይም እንግዲህ ገለልተኛ ሆነው ከፖለቲካ ውግንና ነፃ ሆነው ምርጫ ቦርዱን ያገለግላሉ ተብሎ የሚጠበቁ ነው የሚሆኑት። እነዚህ በተለይም ደግሞ ካላቸው እውቀትና ካላቸው ክህሎት አንፃር ከፍተኛ ስራ ይሰራሉ ተብሎ የሚጠበቁ ነው የሚሆኑት። ከስብጥር አንፃር ካየን ከቀረቡት 6 እጩዎች መካከል 3ቱ ሴቶች
ሴቶች ናቸው፣ 3 ደግሞ ወንዶች ናቸው። ይህ ደግሞ ያለውን አካታችነት ማሳያ ተደርጎ የሚወሰድ ነው የሚሆነው። ከዛ ባሻገርም ደግሞ የብሔር ስብጥሩ የተሳካ እንዲሆን የተለያዩ ሰፋፊ ስራዎች መከናወናቸውን እንግዲህ ኮሚቴው አስታውቋል። እንግዲህ የኮሚቴው ዋና ሰብሳቢ ቀሲስ ታጋይ ታደለ እንደገለጹት ከሆነ ይህ አጠቃላይ የምርጫ ሂደቱ ፍትሐዊና የተሳካ እንዲሆን በማድረግ ረገድ ሰፋፊ ስራዎች መከናወናቸውን ጠቅሰዋል። በተለይም ደግሞ የነበረው የእጩ ጥቆማዎች በተሳካ ሁኔታ የተለያዩ ማህበራዊ ሚዲያዎች ማለትም እንደ ዋትስአፕ፣ ኢሜይል እንዲሁም ደግሞ በአካል ጭምር በመቅረብና በኢሜይል በተለያዩ ደብዳቤዎች ጭምር ጥቆማዎችን ሲቀበሉ እንደነበሩ የተገለጸው ይህ ደግሞ አጠቃላይ ያለውን ፍትሐዊነት ለማጠናከር ከፍተኛ አስተዋጽኦ እንደነበረው ገልጸው ማለት ነው። እንግዲህ መልማይ ኮሚቴው ይፋ ያደረጋቸው 6 እጩዎችን በቀጣይም ደግሞ ለጠቅላይ ሚኒስትር አብይ አህመድ የሚያቀርብ መሆኑን የተገለጸው። ቅርባችን አባዲዮና በገፋ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ዘገባዎቻችን ቀጥለዋል። ኢቴክስ 2025 የቴክኖሎጂ ኤክስፖ ባለፈው ሳምንት ኢትዮጵያ ካስተናገደቻቸው ትልልቅ መድረኮች አንዱ ነው። ከግንቦት 8 ጀምሮ ለ3 ቀናት በአዲስ ኢንተርናሽናል ኮንቬንሽን ማዕከል ሲካሄድ የቆየው ኢቴክስ 25 ኤክስፖ የድሮን ትርኢቶችን ጨምሮ በርካታ አቅም ያላቸው ፈጣሪ ወጣቶችም የታዩበት ነው። በዚህ የቴክኖሎጂ ኤክስፖ ከ55 ሀገራት የተውጣጡ ከ15000 በላይ ሰዎች የተሳተፉበትም ነው። የድሮን ትርኢትን ጨምሮ የሰውን ቀልብ የሳቡ የቴክኖሎጂ ትርኢቶችም ቀርበውበት እንደነበር የሚታወስ ነው። በቴክኖሎጂ ዘርፍ አፍሪካን ለማስተሳሰር ኢትዮጵያ ምቹና አስቻይ ከባቢ እየገነባች መሆኑን ለማመላከት የዲጂታል ትራንስፎርሜሽን ጉዞና የተገኙ ስኬቶችም ለዓለም አቀፉ ማህበረሰብ ለማስተዋወቅ ኤክስፖ ትልቅ ፋይዳ እንደነበረው ነው የተገለጸው። ኤክስፖ በሳይበር ደህንነት፣ በሰው ሰራሽ አስተውሎት፣ በፋይናንስ ቴክኖሎጂ፣ በስማርት ከተማ እንዲሁም በቴክኖሎጂ ትምህርት ላይ ትኩረት አድርጎ የተለያዩ መርሃ ግብሮችም ተስተናግደውበታል። በኤክስፖ ላይ 20 የመግባቢያ ስምምነቶች በተለያዩ የግልና የቴክኖሎጂ ተቋማትና በመንግስት ተቋማት መካከል የተፈረሙ ሲሆን በሁነቱ ላይ በተዘጋጀው አውደ ርዕይ ከ100 በላይ የሀገር ውስጥና የውጭ ድርጅቶች ምርትና አገልግሎቶቻቸውን ያቀረቡበትም ነው። እዚሁ ርዕሰ ጉዳይ ላይ ቆይታ እናርግ። ከዚህ ጋር አያይዘን ቀደም ሲል እንዳስተዋወቅናችሁ እንግዳ እዚህ ስቱዲዮአችን ጋብዘናል። እንግዳችን የኢንሳ የሳይበር ልህቀት ማዕከል ዳይሬክተር ቢሻው በየነ ናቸው። መጠነኛ ቆይታ ይኖረናል። ለጊዜዎት እናመሰግናለን። እንግዲህ የቴክኖሎጂ አቅም ማዘመን በአገልግሎት አሰጣጡ ላይ በኢትዮጵያ በሚገኙ ሁሉም ተቋማት የተሻለ ማህበረሰብ ለመገንባት ትልቅ አስተዋጽኦ እንዳለው፣ ኢኮኖሚንም ለማሳደግ እንደዛው ቀደም ሲል በባልደረባዬ ሮዛ የተገለጹ መረጃዎችም የሚያሳዩት ይሄ ነው። የኢቴክስ 2025 በርካታ የዓለም ሀገራት ድርጅቶች የተገኙበት እንደሆነ ለመታዘብ ችለናል እኛምና የኢትዮጵያን የቴክኖሎጂ አቅም ለማዘመን ምን አቅም ፈጠረልን? በጣም አመሰግናለሁ። መግቢያችሁ ላይ እንዳላችሁት ትላልቅ ዓለም አቀፍ ተቋማት የተሳተፉበት የኢትዮጵያን ዲጂታል ትራንስፎርሜሽን ለማሳየት ትልቅ መደላደል የፈጠረ ነው። በዚህ ሂደት ከዲጂታል ትራንስፎርሜሽን አንጻር እንደ ሀገር ያሳካናቸውን ስራዎች ለማሳየት በኤክስፖ ላይ ተችሏል። በዛ ሂደት ስታርታፖች፣ የመንግስት ተቋማት ተሳትፎበታል። ያንን በማድረግ ሂደት ውስጥ የእውቀት ሽግግር ተከናውኗል። ትላልቅ ካምፓኒዎች ኤግዚቢት አድርገው ስለመጡ የእውቀት ሽግግር ብቻ ሳይሆን የቢዝነስ ትስስርም ተፈጥሮበታል ማለት ነው። ስለዚህ አቅም ያላቸው ትላልቅ ካምፓኒዎች አቅም ከሌላቸው ግን ሀሳብ እና ስራ የያዙ ሰዎች ጋር ስታርታፖች ጋር የመገናኘት እድል ስለፈጠረ ይሄ ወደ ኢኮኖሚው ትራንስፈር የሚደረግ ይሆናል ማለት ነው። አቶ ቢሻው በተለይ እንግዲህ ኤክስፖ የኢትዮጵያ ያላትን ወይም ደግሞ ለቴክኖሎጂው አንዱ ማዕከል አድርጋ አንዱ ምሰሶ አድርጋ የቆጠረችበትና እየሰራች ያለችበት ሂደት አለና ይሄ ኤክስፖ እዚህ መምጣት በዚህ መልኩ ልምዶች መቀያየሩ ለኢትዮጵያ ያለውን አቅምና ለዘርፉ የተሰጠውን ትኩረት በምን መልኩ ያመላክታል ይላሉ? እሺ፣ እንደ ሀገር ከተለዩ ትላልቅ የብልጽግና ምሰሶዎች መካከል አንዱ ቴክኖሎጂ ነው፣ የአይሲቲ ነውና እሱን በማድረግ ሂደት ውስጥ በዚህ ኤክስፖ በሳይበር ሴኩሪቲ፣ በአርቲፊሻል ኢንተለጀንስ፣ በስማርት ሲቲ በአምስቱ መግቢያዎች ላይ በጠቀስሻቸው የትኩረት መስኮች ፔፐሮች ቀርበዋል፣ ገለጻዎች ቀርበዋል፣ ካምፓኒዎች ምርትና አገልግሎታቸውን አቅርበዋልና ይሄ በማድረግ ሂደት ውስጥ ለኢትዮጵያ ይዞ የሚመጣው በረከት አለ። አንዱ ግብ የነበረው የኤክስፖ የኢትዮጵያን የቀጠናው የቴክኖሎጂ ማዕከል ስበት ማዕከል የማድረግ ሂደት ነውና ያን ለማድረግ ደግሞ ትላልቅ ካምፓኒዎች ወደዚህ ፊታቸውን ማዞር እንዲችሉ አድርገናል። እዛ ላይ ኤግዚቢት አድርገው የመጡ ካምፓኒዎች ዝም ብለው አይሳተፉም። ያለንን አቅም ተንትነው
ያላቸውን ፕሮፊት ሊያገኙበት የሚችሉባቸውን አንግል ተንትነው ስለሚመጡ ይሄ በማስተሳሰር ሂደት ውስጥ ከፍተኛ ሚና አለው። እንደ ሀገር ደግሞ ታቅዶ የተተገበረ ናሽናል ዲጂታል 2025 አለ። እሱን ጨርሰን አዲስ ስትራቴጂ እየቀረጽን ያለው ለዛ ግብአት መሆን የሚችል ትላልቅ ግብአቶች የተገኙበት ነው። እንደ አጠቃላይ መግቢያው ላይም እንደተባለው በድሮን ቴክኖሎጂም የደረስንበትን ደረጃ ማሳየት የቻልንበት ነው። ዓለም አቀፍ የቴክኖሎጂ ሁነት ማዘጋጀት እንደ ጃይቴክስ የመሰሉት ሞሮኮ፣ ዱባይ ላይ ነው የምናያቸውና ወደዚህ አምተን መተግበር የቻልንበት ነው። ይሄ በመደረጉ መግቢያ ላይ እንዳልኩት ለስታርታፖች እዚህ ላይ ኢንቱዚያስቲክ ለሆኑ ወጣቶች መደላደል የሚፈጥር ነው ማለት ነው። መልካም አቶ ቢሻው ይሄን የመጨረሻ ጥያቄ እናደርገዋለን። የዲጂታል ኢትዮጵያን በቴክኖሎጂ ኢኮኖሚው እንዲያግዘው ወይ ደግሞ ኢኮኖሚ በቴክኖሎጂ እንዲታገዝ በማድረግ ረገድ ኢትዮጵያ ያዘችው ትልቅ ርዕይ አለ። አንደኛው ነገር ስማርት ከተሞችንና ዲጂታል ኢትዮጵያን ኦን ማድረግ የሚል ነው እና ከዚህ አኳያ ምን ጉልበት ይሰጥ ይሆን? አንዱ የኤክስፖ ቴማቲክ ኤሪያ ስማርት ሲቲ ነው። ስማርት ሲቲን ሀገራችን እየተገበረች ነው። ትላልቅ ከተሞች አዲስ አበባን ጨምሮ አዳማ፣ ድሬዳዋ የሰሯቸውን ከስማርት ሲቲ አንጻር ይዘው መጥተዋል። ከዛ በተጨማሪ ጥናቶችም ቀርበዋል። ሶፋር የሰራ ነው ምንድነው ወደፊትስ ምን ማድረግ አለብን የሚለውን ማሳየት የሚችል ጥናቶች በምሁራን ቀርበው ወርክሾፕ ላይ ቀርበው ፓናል ዲስከሽን ላይ ቀርበው ውይይት ተደርጎበታል በኤክስፖ ማለት ነው። ስለዚህ እንደ ሀገር የምንተገብራቸውን ነገሮች በእውቀት የተደገፈ እንዲሆን በየጊዜው እየተፈተሸ በምሁራን እየተሻሻለ መሄድ እንዲችል አንድ ግብአት ሆኗል ማለት ነው ኤክስፖ። መልካም። የኢንሳይ ሳይበር ልህቀት ማዕከል ዳይሬክተር ቢሻው በየነ እዚህ ስቱዲዮአችን ደስ ተገኝተው አጠቃላይ ቴክስ 2025 ምን ገጽታ አለው፣ ምን ተሞክሮ ተገኘ፣ ሰፋ ያለ ማብራሪያ አድርሰውናል። እጅግ አድርገን እናመሰግናለን። መልካም። እንቀጥላለን። የተወደዳችሁ በዚህ በአዲስ አበባ እየተከናወነ ያለው የልማት ስራ እንዳስደሰታቸው ከተለያዩ ሀገራት የመጡ የጉባኤው ተሳታፊዎች ተናገሩ። በ20ኛው ዓለም አቀፍ የስራ ድርጅት አህጉራዊ ጉባኤ ተሳታፊዎች በአዲስ አበባ እየተከናወኑ ያሉ የልማት ስራዎችን ተዘዋውረው ጎብኝተዋል። እዚህ ጉዳይ ላይ እንቆያለን። ያነጋገራቸው ባልደረባችን በቀለ ተመስገን ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ በቀለ፣ እንደምን ቆየ? በጉባኤው የተሳተፉ የተለያዩ የዓለም ሀገራት የስራ ድርጅት መሪዎች፣ የስራ ኃላፊዎች አሉና አዲስ አበባን እንደምን አገኟት? ምን ነገሩህ የሚለው ንገረን እስኪ። አመሰግናለሁ። እንግዲህ 20ኛው የዓለም የስራ ድርጅት አህጉራዊ ጉባኤ እዚሁ አዲስ አበባ እየተካሄደ ነው የሚገኘው። የጉባኤ ተሳታፊዎችም በአዲስ አበባ ከተማ አስተዳደር የተገነቡ የልማት ስራዎችን ተዘዋውረው ጎብኝተዋል። ከጎበኟቸው የልማት ስራዎች መካከል የእንጦጦ ፓርክ፣ የወንዝ ዳርቻ ፕሮጀክቶችና የካዛንቺስ የኮሪደር ልማት የሚጠቀሱ ናቸው። እንግዲህ በዚህ ጉብኝት ላይ ያነጋገርኳቸው የጉባኤ ተሳታፊዎች ምንድነው ያሉት? እንዲህ አይነት የልማት ስራዎች ሰፊ የሰው ኃይል መጠቀም መቻላቸውና የስራ እድል መፍጠር መቻላቸው እንዲሁም ከከተማው የውበት ባለፈ ለአየር ንብረት ለውጥ ታሳቢ ያደረጉ የልማት ስራዎች መከናወናቸው እንዲሁም በከተማው ያለናቸው የልማት ስራዎች ለሌሎች የአፍሪካ ሀገራት ተሞክሮ የሚሆኑና እንደዚህ አይነት የልማት ስራዎችም በየተለያዩ የአፍሪካ ሀገራት መኖር እንዳለባቸው ሀሳባቸውን ሰጥተውኛል። እንግዲህ የጉባኤው ዓላማም ሰፊ የስራ እድል መፍጠርና አፍሪካ ያላትን የሰው ኃይል በስፋት መጠቀም የሚል አጀንዳ ይዞ ነው እየተካሄደ የሚገኘው። እሱን ታሳቢ ያደረገና በልማት ስራዎች ያዩዋቸውም እሱን የሚያረጋግጥ መሆኑን ነው አስተያየት ሲሰጡኝ የነበረው። እንግዲህ እንዲህ አይነት የልማት ስራዎች በከተማው ውስጥ መከናወናቸው እንደሚታወቀው አዲስ አበባ የአፍሪካ ዋና ከተማ ነች። ይሄንን ታሳቢ ያደረገ የልማት ስራ ከተማዋን የሚመጥን የልማት ስራ መከናወኑ ደግሞ ከተማዋን ውብ ከማድረግ ባለፈ ሰፊ የሰው ኃይል የስራ እድል መፍጠር መቻሉና በተዘዋውሮ በጎበኙባቸው አካባቢዎችም አየር ንብረትን ታሳቢ ያደረገ አረንጓዴ ልማት አሻራ ውጤታማ እንደሆነና የአየር ንብረት ለውጥ ችግርን መጋፈጥ የሚችሉ የልማት ስራዎች እየተከናወኑ መሆኑን ነው ማየት ችለናል የሚል አስተያየታቸውን ሰጡን። በነገራችን ላይ ተዘዋውሮ በጎበኙባቸው አካባቢዎች እጅግ መደሰታቸውን ነው አስተያየታቸውን የሰጡን። እንዲህ አይነት የልማት ስራዎች በእኛም ሀገር መኖር አለባቸው። እንዲህ አይነት መልካም ተሞክሮዎችንም ወስደን ወደ ሀገራችን ተግባራዊ የምናደርጋቸው ናቸው። እንዲህ በቅርብ ጊዜ የምናውቃት አዲስ አበባም የተለየች አዲስ አበባ ሁና ማየት ችለናል የሚል ሀሳባቸውን ነው የሰጡኝ። ሰለሞንና ሮዛ። ባልደረባችን በቀለ ተመስገን ስለ መረጃዎች እናመሰግናለን። መልካም ቀን። ዜና ኢትዮጵያችን ካፍታ በኋላ ሲመለስ
በሸክላ ስራ ላይ በመሰማራት የተለያዩ ድርጅቶችን ለገበያ እያቀረበ ስለሚገኘው ችሎ ማደር ስለተሰኘ ማህበር የሚያስቀኝ ዝግጅት እናደርሳችኋለን። ተመልሰናል። የተወደዳችሁ ከተወዳጁ የዜና ሾው ዜና ኢትዮጵያ ጋር ናችሁ። ጉዳዮቻችንም ይቀጥላሉ። አጀንዳ ዘገባ ላይ ደርሰናል። ዲጂታል ቴክኖሎጂን የሚጠቀሙ ተቋማት በተለይ ኢትዮጵያን በማዘመን ሂደት ያላቸው አስተዋጽኦ መገለጫዎቹ ምንድናቸው የሚለውና ተያያዥ ጉዳዮችን ከእንግዳ ጋር እያነሳሳን ቆይታ እናደርጋለን። ከዛ አስቀድሞ የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤሚሬትስ በዱባይ በተካሄደው ዓለም አቀፍ የፖሊስ ጉባኤ ላይ የዜጎች ተሳትፎ መተግበሪያውን ይዞ በመወዳደሩ በምርጥ የፖሊስ መተግበሪያ ዘርፍ አንደኛ ደረጃ በመውጣት ተሸላሚ ሆኗል። መተግበሪያው ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በጋራ በመተባበር የበለጸገ ሲሆን ከዓመት በፊት ነበር በጠቅላይ ሚኒስትር አብይ አህመድ ተመርቆ ወደ ስራ የገባው። ድንበር ተሻጋሪ ወንጀሎችን በመከላከል በወንጀል ምርመራ እንደዚሁም በመረጃ ልውውጥ ላይ ላበረከቱት የአመራር ብቃትም የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬትስ ከዱባይ ፖሊስ የጸጥታና ደህንነት ትብብር ሜዳሊያ ተበርክቶላቸዋል። ይህንን ጉዳይ ስትከታተል የቆየችው ዘጋቢያችን ሳራ ሳለስላሴ ተጨማሪዎችን ልታጋራን ከስፍራው በቀጥታ መስመራችን ላይ ትገኛለች። ሳራ እንደምን ቆየሽ? የፌዴራል ፖሊስ ዝማኔን እንግዲህ ከጊዜ ወደ ጊዜ በተለያዩ ጉዳዮች እያየነው መጠናል። ምርታዊ የሆኑ ለውጦችም የታየበት ነው። ለኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የተሰጠው ሽልማትና አንድምታዎቹ በምን መንገድ ነው መልእክት የተላለፈባቸው የሚሉና ተያያዥ ጉዳዮችን አድርሽን እስኪ። እሺ አመሰግናለሁ። እንግዲህ ዛሬ የፌዴራል ፖሊስ በሰጠው መግለጫ ሁለት ትልልቅ ሽልማቶች መገኘታቸው ነው። በተለይም ቴክኖሎጂዎችን በመጠቀም ወንጀል ምርመራና ክትትል ላይ ወይም ደግሞ ቀድሞ መከላከል ላይ ቴክኖሎጂን መጠቀሙ ለሽልማት ያበቁት መሆናቸው ነው የተገለጸው ማለት ነው። በተለይ የመጀመሪያውና ትልቁ ሽልማት በዩናይትድ አረብ ኤሚሬትስ በተዘጋጀው ዓለም አቀፍ የፖሊስ ጉባኤ ላይ ኢትዮጵያ ኢኤፍፒ የተሰኘ መተግበሪያን ይዛ በመቅረብና በመወዳደር አንደኛ ሆና መመረጧን ነው ይፋ የተደረገው ማለት ነው። ይህ መተግበሪያ የተመረጠው ታዲያ በተለያዩ 12 ዘርፎች ተገምግሞ አንደኛ ሆኖ በወንጀል ምርመራና መከላከል ላይ ዜጎችን በማሳተፍ ማለት ነው አንደኛ ሆኖ መገኘቱ ነው ማለት ነው። ከዚህ ባሻገር ደግሞ በጉባኤው ላይ የተሳተፉት የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ከዩናይትድ አረብ ኤሚሬትስ ዱባይ ፖሊስ ደህንነትና ጸጥታና ደህንነት ትብብር ጋር ባደረጉት ድንበር ተሻጋሪ ወንጀሎችን በተለይ እንደ ህገወጥ የሰዎች ዝውውርና እጽ ዝውውር የመሳሰሉ ወንጀሎችን በመከላከል ላይ ያሳዩት ጥሩ አመራር ሽልማት በዩናይትድ አረብ ኤሚሬትስ ፖሊስ ተሰጥቷቸዋል ማለት ነው። በዋናነት ግን በዓለም አቀፍ መድረኩ ላይ ኢትዮጵያ ቴክኖሎጂን ተጠቅማ ወንጀልን በመመርመርና በመከላከል ላይ ላሳየችው የቴክኖሎጂ ውጤት ወይም ደግሞ ስራ ላይ ተመራጭ መሆኗ በጣም ለሀገር ትልቅ ፋይዳ ያለው ነው ማለት ነው። ከዚህ ጋር በተያያዘ ባለፈው አንድ አመት ምን አይነት ውጤት ተገኘበት ይህ መተግበሪያ የሚለውን ከአጠገቤ እንግዳ ይገኛሉ። እንግዳችን የፌዴራል ፖሊስ የቴክኖሎጂ ማስፋፋያ መምሪያ ኃላፊ ኮማንደር ደምሴ ይልማ ናቸው። ኮማንደር አመሰግናለሁ ለሰጡን ጊዜ። አመሰግናለሁ። እኔም መተግበሪያው ላለፈው አንድ አመት እንግዲህ ስራ ላይ እንደቆየ ከመግለጫችሁ ለመገንዘብ ችያለውና በዚህ አንድ አመት ውስጥ ምን ውጤቶች አስገኘ? ኦኬ አመሰግናለሁ። ትላልቅ ስራዎች ተሰርተዋል። በዚህ የተሰሩ ስራዎችም ነው ለሽልማት ያበቁን። ለምርመራ የሚያግዙ ማስረጃዎችን ህብረተሰቡ መረጃ በመስጠት ጥቆማዎችን በመስጠት ለምርመራ የሚያግዙ መረጃዎች ተገኝተዋል። እንዲሁም ወንጀልን ለመከላከል ወንጀል ከመፈጸሙ በፊት መከላከል እንድንችል የመጡ ጥቆማዎች በትልቁ አስተዋጽኦ አድርጓል። ከ5500 በላይ ኬዞች መጥተዋል። እነዚህን ኬዞች ውስጥ አብዛኛዎቹ ምላሽ የሰጡባቸው ናቸው። ሲስተሙ አቅራቢያ ባለው ፖሊስ ጣቢያዎች ላይ መረጃ ስለምንሰጥ ፈጣን ምላሽ ለመስጠት የሚያስችል ስለሆነ በከፍተኛ ሁኔታ ኢምፓክት እየፈጠረ ያለ ነውና በዓለምም እንድናሸንፍ ተወዳዳሪ በቤስት ፖሊስ አፕሊኬሽን አዋርድ እንድናሸንፍ ያደረገንም ለህብረተሰብ ቀላል በመሆኑ መረጃ ለመስጠት ለህዝቡ መረጃ ለመስጠት ቅርብ በመሆኑና ምላሽ ለመስጠት ፈጣን በመሆኑ ያዩትን መረጃዎች ገምግመው አሸናፊ እንድንሆን ያበቃን ነውና ይሄ በአንድ አመት ጊዜ ውስጥ እንደምታውቁ በክቡር ጠቅላይ ሚኒስትር ነው የተመረቀው የዛሬ አመት አካባቢና ውጤታማ ስራዎች እየተሰሩ ነው ያሉት። ምናልባት ህብረተሰቡም የበለጠ ደግሞ የተሻለ ስራ መስራት እንድንችል ሲስተሙን ዳውንሎድ እያደረገ
መጠቀም እንዲችሉ በዚህ አጋጣሚ ጥሪ እናስተላልፋለሁ። ቅድም በመግለጫችሁ እንግዲህ የተለያዩ ቴክኖሎጂዎችን በመተግበር ላይ መሆናችሁ ይህንን ጨምሮ እየነገራችሁን ነበርና እስቲ መሰል የቴክኖሎጂ ውጤቶች በወንጀል መከላከልና መቆጣጠር ላይ ያላቸው ሚና ምን ያህል ነው? በጣም ጥሩ ነው። ትልቅ አስተዋጽኦ አላቸው። ይሄም ቅድም እንዳልኩሽ ከምርመራውም ከመከላከሉም ለኢንተለጀንሱም ትልቅ አስተዋጽኦ አለው። በቀጣይም እነዚህን እየተገበር እንዲህናል እያሰፋን ለመሄድ በተለይም የትራፊክ አደጋ ዜጎቻችን በከፍተኛ ሁኔታ እየበላ ያለ ነው። ይሄን ለመከላከል ኤአይ ፊቸር ያላቸው የትራፊክ መቆጣጠሪያ ሲስተሞችን ለመስራት በሂደት ላይ ነው ያለ ነው። ሌላው ኤስፒኤስ የሚለው ከዓለም 4ኛ ላይ ደረጃ ላይ ተግባራዊ ለማድረግ ካሉ ሀገሮች ውስጥ እኛ 4ኛ ደረጃ ላይ እንገኛለን። በቅርቡ የሚተገበር ኤስፒኤስ የምንለው ስማርት ፖሊስ ስቴሽን ዜጎች በከተማ ውስጥ ያለምንም ፖሊስ ኢንተርቬንሽን መረጃዎችን ኬዝ መክፈት የሚችሉበት መረጃ መስጠት የሚችሉበት በቅርቡ ተግባራዊ እናደርጋለን። እንደነዚህና መሰል ስራዎችን የፖሊስን አገልግሎት ህብረተሰቡ ጋር በቀላሉ ተደራሽ ለማድረግ በከፍተኛ ሁኔታ እየተሰራ ነው ያለው። ተቋሙም ይሄንን ተልእኮውን ውጤታማ በሆነ መንገድ እየሰራ ነው ያለው ማለት ነው። በዚህ ልክ ነው እየተሰሩ ያሉት። ምናልባት የፎረንሲክ ላይም ናሽናል ክራይም ሪከርዶች እንዲኖረን በማድረግ ወንጀለኛን ወንጀል ነፃ ነው የሚለው ነገር መረጃ እንደ ሀገር እንዲኖረንም በፎረንሲክ እየተሰሩ ያሉ ስራዎች አሉ። እነዚህን በማድረግ በሚቀጥለው በ2022 ምርጥ 5 የፖሊስ ተቋማት ውስጥ ለመሆን በአገልግሎታችን እየሰራን እንገኛለን ማለት ነው። አመሰግናለሁ ኮማንደር። እንግዲህ እንደተመለከትነው እንግዲህ እንደ ኮማንደር እንደገለጹልን ከሆነ በርካታ ስራዎች እየተሰሩ ነው። ይህ ኢኤፍፒ መተግበሪያ ግን ዜጎች ከአፕ ስቶር ላይ በማውረድ ማንኛውም የሚመለከቷቸው ማንኛውም ወንጀሎች ቀጥታ ፎቶ በማንሳት ቪዲዮ፣ ድምጽ ወይም ተያያዥ መረጃዎችን በማያያዝ መላክ ይችላሉ። ወንጀሉ የደረሰበት ወይም ደግሞ ክትትሉ ምርመራው የደረሰበትን ደግሞ ለመከታተል ልዩ ቁጥር የሚሰጣቸው በመሆኑ መከታተል ይችላሉ። ለተጨማሪ እንትን ደግሞ መረጃ ደግሞ በ991 ደውለው ምን ደረጃ ወይም ደግሞ የደረሰው ውሳኔ ልክ አይደለም ነው የሚለውን እንትን ማለት ይችላሉ ማለት ነው። አመሰግናለሁ። ማረጋገጥ ይችላሉ። እናመሰግናለን ሳራ ሳህለስላሴ በቀጥታ መስመራችን መረጃዎችን ስላጋራሽን። እንግዳሽንም እንደዛው መልካም ቀን። ዘገባዎቻችን ከዚሁ ጋር ተያይዘው ቀጥለዋል። በአጀንዳ ጉዳያችን እያደረስናችሁ ያለነው ዘመናዊ ቴክኖሎጂዎችን የታጠቁ የደህንነት ተቋማት ላይ ትኩረት ያደረገ ነው። የኢትዮጵያ የፌዴራል ፖሊስ አዳዲስና ዘመናዊ ቴክኖሎጂዎችን በመጠቀም ወንጀልን የመከላከል ስራውን አጠናክሮ መቀጠሉን ገለጸ። ተቋሙ የዜጎችን ሰላምና ደህንነት ለማረጋገጥ የጀመራቸው የሪፎርም ስራዎች ውጤታማ መሆናቸውንም ገልጿል። ዜጎች የወንጀል ጥቆማ ከሚሰጡበት ቴክኖሎጂ እስከ ደህንነት ካሜራዎች የተቋሙ የዘመነ አሰራር ምን ገጽታ አለው የሚለውን መሀሊት ታደለ በተከታዩ ዘገባዋ ታስቃኝናለች። ወንጀለኞች ወንጀልን በተለያየና ረቀቅ ባለ መንገድ እየፈጸሙ ዛሬም ድረስ የህብረተሰቡ ፈተና መሆናቸውን ቀጥለዋል። የኢትዮጵያ ፌዴራል ፖሊስ ከሌሎች የክልልና ከከተማ አስተዳደር ፖሊስ ጋር በመሆን እየሰራ ያለው ስራ ምን ይመስላል? ወንጀልን ለመከላከል የህብረተሰቡን ሰላምና ደህንነት ለማስጠበቅ እንዴት እየተሰራ ነው? ምን አዳዲስ ቴክኖሎጂዎችንስ ይጠቀማል የሚለውን ልንመለከት ዛሬ ወደ ፌዴራል ፖሊስ ዋና መስሪያ ቤት እንሄድና ስራውን እንቃኛለን። ሰላም ነው። እንዴት ነው? ኢንስፔክተር አንድነት ሳይባላለው በኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ኦፕሬሽን ዋና ክፍል ኃላፊ ነኝ። መልካም ስላገኘሁት በጣም ደስ ብሎኛል። ወንጀል ከጊዜ ወደ ጊዜ እየጨመረም እናንተ የምታደርጉት ጥረት እንዳለ ሆኖ አይነቱን እየቀያየረ ይመጣልና ፌዴራል ፖሊስ ደግሞ እንደዚህ በተለያየ መንገድ የሚመጣውን ወንጀል ለመከላከል ምን እየሰራ ነው ብለን ልንመለከት ነው የመጣ ነው። የኢትዮጵያ ፌዴራል ፖሊስ ዘመኑ የደረሰባቸውን የቴክኖሎጂ ውጤቶች ተግባራዊ በማድረግ ወደ ህብረተሰቡ ሞር እየተጠጋ ኢንፎርሜሽን የመቀበል ወይም ደግሞ መረጃ የመሰብሰብ ያንን የመተንተን ሙሉ ለመስራት ኢትዮጵያ ፌዴራል ፖሊስ እጅግ በጣም ብዙ ስራዎችን እየሰራ ነው ያለው። እንዴት ነው ሰዎች ወደዚህ መረጃቸውን መላክ የሚችሉት ከሚለው ብንጀምር፣ ኢኤፍፒ አፕ የምትላለች እሷን በመጻፍ የኛ ሎጎ አለው። የፌዴራል ፖሊስ ሎጎ የኢትዮጵያ ፌዴራል ፖሊስ ሎጎ ይላል። በዛ መሰረት ማንኛውም ዜጋ ማውረድ ይችላል። ካወረደ በኋላ በአካባቢው ላይ የሚያየውን ማንኛውም
ኬዝ ሲያይ በፎቶ በቪዲዮ በአውዲዮ በሊንክ ፋይል የሚፈልገው መላክ ይችላል። ልንሞክረው እንችላለን። እኔ አፑን አውርጄዋለሁ ስልኬ ላይ አለ። በቃ መሞከር ትችላለሽ። በምን ያህል ፍጥነት እንደሚደርስ እንላክና እንሞክር። በፎቶ ላርገው እኔ ፎቶም ፋይልም እስቲ ኢንስፔክተር ቻለ እርሶ ፎቶ አድርጌ ሰዓቱም ይገለጻል። ሰዓት አለ ቦታውም አለ። ሰክሰስ ብሎኛል። ስለዚህ በጣም በፍጥነት ነው የሚደርሰው። ገብቷል ፖሊስ ጋር። ስለዚህ ወንጀልም ቢሆን የተፈጸመው እንደዚህ በፍጥነት ነው ሊደርስ የሚችለው። ሲስተሙ ቱ ዘ ኒረስት ነው የሚሰራ። አንድ ሰው የሆነ ቦታ ላይ ያንን ስልክ እኛ የት ጋር አገልግሎት ማግኘት ይችላል በፍጥነት የሚለውን እኛም ነው ወስናለን። ሲስተሙ በራሱ ቱ ዘ ኒረስት ስለሚሰራ እንደዚህ አይነት ቦታ ነው ብለው ይጠቁመናል። ኦልሞስት ከ96 በላይ ፖሊስ ስቴሽኖች ጋር ኢንተግሬት አድርገናል አዲስ አበባ ላይ። ሌሎች ቦታዎች ሌሎች ከተማዎች ላይ እንዴት እየሰራችሁ ነው? ሌሎች ክልሎች ላይም ይህንን አፕሊኬሽን ተግባራዊ እናደርጋለን። ምክንያቱም በመላ ሀገሪቷ ላይ እንዲሰራ ተደርጎ መሰረት ስለተሰራ ማለት ነው። ሌላው ከተማው ላይ የምናደርገው የካሜራ ቁጥጥር ስራዎች ነው። ስለዚህ እሱን ደግሞ በሌላ ዲፓርትመንት ላይ ማየት እንችላለን። አዲስ አበባ በአብዛኛው በሲሲቲቪ ካሜራ ሽፋን ስር ያለ ስለሆነ ማንኛውም የወንጀል ኬስ ሲኖር ማንኛውም ድርጊት ያው ከኛ ቁጥጥር ውጪ አይደለም ማለት ነው። ከ5 ኪሎ ሜትር በላይ የሚያዩ ካሜራዎች ናቸው። ፓኖራሚክ ካሜራዎች አሉ የተለያዩ ቢልዲንጎች ላይ እነሱን እየተጠቀምን የተለያዩ የህዝብ በዓላትን በዚህ ወይም ቁጥጥር እናደርጋለን። ከአዲስ አበባ ውጪ በሸገር ዙሪያ ሲቲዎች ላይ አሉን ቢሾፍቱን ጨምሮ በአጭር ጊዜ ውስጥ ደግሞ የተለያዩ አዳማን ጨምሮ ሌሎች ዋና ዋና ከተሞች ላይ የቴክኖሎጂ መሰረተ ልማት ስራዎች በፍጥነት እየተሰሩ ነው ያሉት። የፖሊስን ስራ እንዴት አቀለለው? አንደኛ ካሜራዎቹ በመኖራቸው ራሱ ተጽዕኖ ይፈጥራሉ። ተጽዕኖ መፍጠር ብቻ ሳይሆን የወንጀሉን ድርጊት በስነ ስርዓት አርካይቫችን ላይ እናስቀምጣለን። በዚህ ማስረጃነት ፍትህ ያገኙ ሰዎች የተቀጡ ወንጀለኞች አሉ ተይዘው። የዝርፊያ ወንጀል ላይ ቀጥታ የሚሳተፉ ተሽከርካሪዎችን ይዘው የሚሳተፉ ቡድኖች አሉ። እሱም ከነ ተሽከርካሪያቸው እናስይዛለን። አመሰግናለሁ። ስለመጣችሁ አመሰግናለሁ። እሺ ቴንክ ዩ። እሺ ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው የዛሬ ረቡዕ ተወዳጁ የዜና ሾው ዜና ኢትዮጵያ እንደቀጠለ ነው የሚገኘው። ሰሞኑን ጨምሮ በተለያዩ የሀገራችን አካባቢዎች ላይ አሰቃቂ የትራፊክ አደጋዎች ተከስተዋል። እሱን አጀንዳ አድርገን ተደራቢ አጀንዳ አድርገን ልናስቃኛችሁ ወደናል። በተለይ አሰቃቂ የትራፊክ አደጋ የደረሰባቸው አካባቢዎች በተመለከተ ያሉ መረጃዎች ምንድን ናቸው? ምን አይነት ጥንቃቄ ነው ሊደረግ የሚገባ የሚሉ ሀሳቦችን እናነሳበታለን። እዚህ ስቱዲዮአችን በምናነሳው ሀሳብ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን የመንገድ ደህንነትና መድን ፈንድ አገልግሎት ዋና ስራ አስፈጻሚ ጀማል አባሶ አሉ።
ተጨማሪ ማብራሪያ ደግሞ ከወላይታ ዞን ትራፊክ ፍሰት ቁጥጥር አደጋ መከላከል ዲቪዥን ኃላፊ ኢንስፔክተር ወልዴ ቢሊሶ ሌላ ተጨማሪ እንግዳችን ሆነው ቆይታ የሚያደርጉ ነው የሚሆነው። ከሐዋሳ ስቱዲዮአችን ወደ ሲዳማ ክልል አቅንተን በሲዳማ ክልል ደግሞ ፖሊስ ኮሚሽን ጠቅላይ መምሪያ የመንገድ ትራፊክ አደጋ መከላከልና ቁጥጥር ዳይሬክተሩ እንደዚሁም ዋና ኢንስፔክተር ዳንኤል ሳንኩራ በቀጥታ መስመራችን መረጃዎችን እያጋሩን ቆይታ የሚያደርጉ ነው የሚሆነው። ከዛ አስቀድሞ ባልደረባችን ዮሐንስ ፍስሐ በቀጥታ መስመራችን ይገኛል። ሮዝ እውነት ነው። በተለይ ሰሞኑን ጨምሮ ባለፉት ወራት በተለያዩ የሀገሪቱ ክፍሎች ከሌላው ጊዜ በተለየ መልኩ የብዙ ሰዎች ህልፈት የታየበት አሰቃቂ ትራፊክ አደጋዎች አጋጥመዋል። እነዚህ አደጋዎች መከሰታቸው ታዲያ ህይወታቸው ካለፈ ዜጎች ባሻገር ቀላል የማይባሉ ሰዎችም ለከባድና ቀላል አደጋዎች የተዳረጉበት ነው። ከዚያም ባለፈ በሚሊዮኖች የሚቆጠር የንብረት ውድመትም እንደዚሁ ያስከተለ ነው። ከዚህ ጉዳይ ጋር ተይዞ ታዲያ ተጨማሪ የሆነ መረጃ ቀደም ሲል እንዳልናቸው ሪፖርተራችን ዮሐንስ ፍስሐ በቀጥታ መስመራችን ላይ አግኝተነዋል። መረጃዎችን እያደረሰን ቆይታ የሚያደርግ ነው የሚሆነው። እንዴት ውለሃል ዮሐንስ? እንግዲህ ሰሞኑን የደረሱ የትራፊክ አደጋዎችን ጨምረ ባለፉት ዓመታት በተለይ ያጋጠሙ አደጋዎችንም አሃዛዊ መረጃዎች ምን ይመስላሉ፣ ያለው ነገር ምንድነው የሚለውን በጥቂቱ አስዳሰን እስኪ። አመሰግናለሁ ሮዛና ሰለሞን። እንግዲህ ቀደም ብላችሁ እንዳነሳችሁትም የትራፊክ አደጋ ከኢትዮጵያ አልፎ እንግዲህ ዓለም አቀፍ ስጋት የደቀነ ችግር እንደሆነ ይታወቃል። የትራፊክ አደጋ እንግዲህ በርካታ ማህበራዊ፣ ኢኮኖሚያዊና ሌሎች መሰል ጉዳቶችን አብሮ ይዞ የሚመጣ ነው። በዓለም አቀፍ ደረጃ ያለውን ጠቅላላ ያለ ሀዝ ስንመለከት በአመት ወደ 1.3 ሚሊዮን ዜጎች በትራፊክ አደጋ ህይወታቸውን እንደሚያጡ መረጃዎች ያሳያሉ። ይህም እንግዲህ ምን ያህል ዓለም አቀፍ ቀውስ እንደሆነ ለማሳየት እንዲረዳም ብዬ ነው ያነሳሁት። ከዛ ባለፈ በኢትዮጵያ እንግዲህ የትራፊክ አደጋን ለመከላከል ዘርፈ ብዙ ስራዎች ተሰርተዋል። የንቅናቄ ስራዎች ተሰርተዋል። ከዛ ባለፈ የጥበብ ሰዎች እንደምናውቀው የሞገስ ተካን ጨምሮ ሌሎች የጥበብ ሰዎች የዘፈኑት ዘፈን የትራፊክ አደጋ ምን ያህል አሰቃቂ እንደሆነ በጥበብ ስራዎችም ጭምር ለመግታት እና የህብረተሰቡን የግንዛቤ ማስጨበጫ ስራ ለመስራት ተሰርቷል። ነገር ግን አሁንም ቢሆን ቅድም እንዳነሳ ነው በሰሞኑን የደረሱት አደጋዎችን ጨምሮ ስጋትነቱ ሊገታ አልቻለም፣ ወይም ደግሞ በሚፈለገው ልክ መቀነስ አልተቻለም። እንዲያው በሀገር አቀፍ ደረጃ ከ2013 ጀምሮ የነበሩት መረጃዎች ለተመልካቾች ለማድረስ ያክል 2013 ላይ ወደ 4100 የሚጠጉ ዜጎች፣ ከዛ 2014 ላይ ወደ 3900፣ ከዛ 2015 ላይ ወደ 3500 እያለ 2016 ላይ 3100 ዜጎች የፌዴራል ፖሊስ መረጃ እንደሚያመለክተው ህይወታቸው አልፏል ይላል። ነገር ግን ከዚህም ባለፈ ያልተመዘገቡም ሊኖሩ እንደሚችሉ ታሳቢ መደረግ ይችላል። እነዚህ በፌዴራል ፖሊስ ተሰንደው እንግዲህ የተረጋገጡ መረጃዎች ናቸው። የትራፊክ አደጋው እንግዲህ የቀነሰ ሊመስል ይችላል አሃዞቹ ከአመት አመት ሲታዩ፣ ነገር ግን አሁንም ቢሆን ስጋትነቱ እንዳየለ ነው መገንዘብ የሚቻለው። በአዲስ አበባ ከተማ 2015 እና 2016 መረጃ ብንመለከት 408 እና 401 ሰዎች ህይወታቸው አልፏል። በአጠቃላይ ጠቅለል ሲል በአመት ወደ 12 ሰዎች በቀን ወደ 12 ሰዎች በአቬሬጅ ማለት ነው ህይወታቸውን እንደሚያጡ በዚህ በትራፊክ አደጋ መረጃዎች ያሳያሉ። ይህ እንግዲህ ምን ያህል ሰብአዊ ቀውስ፣ ማህበራዊ ቀውስ እንደሆነ ነው ማየት የሚቻለው። ከዛ ባለፈ በአካል ጉዳት፣ ዘላቂ አካል ጉዳት የሚደርስባቸው ዜጎች አሉ። ሟልና ዘላቂ ጠባሳ ነው ጥሎ የሚሄደውና ጠቅለል ብሎ ሲታይ የንብረት ውድመቱ በሚሊዮን የሚቆጠር ንብረት ነው የሚወድመውና ጠቅለል ብሎ ሲታይ የትራፊክ አደጋ አሁንም ቢሆን በጣም ዘርፈ ብዙ ስራዎች ካልተሰሩ ችግር እንደሆነ ነው ማንሳት የሚቻለው። ምክንያቶቹ እንግዲህ ጥናቶች እንደሚያሳዩት ወደ 85% እና ከዛ በላይ የአሽከርካሪው ቸልተኝነት የተለያዩ ችግሮች እንደሆነ ይነሳል። የእግረኞችና ሌሎች ችግሮችም ከዚሁ ጋር አብሮ ማንሳት ይቻላል። የቅርብ ጊዜ አደጋዎችን ስንመለከት እንግዲህ በጣም ዘግናኝ የሚባሉ አደጋዎችን ተመልክተናል። 71 ሰዎች የሞቱበት ሲዳማ ክልል ማስታወስ እንችላለን። በወርሃ ታህሳስ የደረሰው ግልገል በለስ ከቀናት በፊት ወደ 20 ሰዎች ህይወታቸውን ያጡበት፣ ከዛ ባለፈ ከወላይታ ንግስ በዓል ሲመለሱ አደጋ የደረሰባቸው ሻሸመኔ ምዕመናን ይገኛሉ እና ሌሎች አካባቢዎችም እንደዚህ መሰል አሰቃቂ አደጋ ማንሳት እንችላለን። ምዕራብ አርሲ ላይ ነገሌ አርሲ ወረዳ ላይ የተከሰተው ሚኒባስ ሎንቺንና ከባድ ተሽከርካሪ ተጋጭተው ወደ 15 ሰዎች ህይወታቸው አልፏልና ይሄንን ስንመለከት እንግዲህ አሁንም ቢሆን አስፈላጊውን የግንዛቤ ማስጨበጫና ሌሎች ተቋማት ላይ የሚሰሩ ስራዎች ካልተሰሩ የትራፊክ አደጋ እንደ ሀገር ብዙ ችግሮች እንደደቀነብን ነው ማንሳት የሚቻለው።
መልካም ዮሐንስ ሰፊ የሆኑ መረጃዎችን ነው ያደረስከን በተለይ ባለፉት አመታት የነበሩ አሃዛዊ መረጃዎችንም ጨምረህ ማለት ነው እጅግ አድርገን እናመሰግናለን ይህንን ርዕሰ ጉዳይ ያነሳን አሁንም ወደ እንግዶቻችን ማብራሪያ የምንሻበት ጉዳይ ይሆናል እንግዶቻችን ከተለያዩ ክልሎች ያላችሁ አብዝተን ነው የምናመሰግነው ከስቱዲዮ እንግዳችን ጥያቄዎችን እያነሳሳን ወደ እናንተ የምንመለስ ይሆናል ባላችሁበት እንድትጠብቁን እንጠይቃለን ለጊዜዎት ጀማል አብዝተን ነው የምናመሰግነው እንግዲህ ባልደረባችን ዮሐንስ ፍስሐ የነገረን አሃዛዊ መረጃዎች አሉ ያየለ ስለመምጣቱ አደጋው አሁንም ባንድም በሌላ መንገድ የሰው ህይወት እየቀጠፈ ንብረትም እያወደመ ቀላል የማይባሉ የማህበረሰብ ክፍሎቻችንም ከባድ አደጋ ሰለባ እየሆኑ ያየን ነው እና ይሄ ከጊዜ ወደ ጊዜ እየተበራከተ ያደገ የመጣው የትራፊክ አደጋ የመበራከቱ ዋነኛ ሳቢያ ምንድነው ምናልባት ከዜናውን ባሻገር እንግዲህ በእኛም ብዙ ክትትል እያደረግን ያለነው እንደሀገር አደጋዎች በተለይ በቅርቡ ጅምላ ህዝብ እልቂት የሚያስከትሉ አደጋዎች ናቸው እየታዩ ያሉት እነዚህ አደጋዎች በርካታ ጉዳት አላቸው በርካታ ጉዳት ንብረት ያወድማሉ ህይወት ያወድማሉ እና ቤተሰብ ይበትናሉ በጣም ጉዳት አላቸው ፔን አላቸው እነዚህ አደጋዎች ለመቆጣጠር በጣም ሰፊ ስራ ስንሰራ ነው የቆየነው የሰራነው ስራ ግን ተደራሽ ሆነዋል ወይ የሚለው ነገር አሁንም ጥያቄ የሚያስነሳ ነው እና ለሹፌሮች ከፍተኛ የሆነ ስልጠና እየሰጠን ነው ተጨማሪ ስልጠና ማለት ነው ሹፌር ሰልጥኖ ነው መኪና እንዲስ በስታንዳርዱ የተቀመጠው ግን ከዛ ውጪ የባህሪ ለውጥ ለማምጣት ትግስት እንዲኖራቸው ለማድረግ ዲሲፕሊን እንዲኖራቸው እንዲረጋጉ ለማድረግ ሰፊ ስልጠና ሰጥተናል በእኛ ተቋም ብቻ በዛንድሮ አመት ከ15000 በላይ ሹፌሮችን አሰልጥነናል በክልል ወደ 90000 ሹፌሮችን ለማሰልጠን ጥረት አድርገናል በተለይ የህዝብ ማመላለሻና እነዚህ በሰፊ ቁጥር ይዘው የሚንቀሳቀሱት ላይ ልዩ ትኩረት ሰጥተን እንዱም ከዛም ውጪ ወጣቶች ላይ ነው አደጋው የሚበዛው እድሜያቸው ከ18 እስከ 29 ያሉ አሽከርካሪዎች ለአደጋ በጣም ተጋላጭ ናቸው እነዚህን ቅድሚያ ሰጥተን ስልጠናዎችን እየሰጠን ያለነው ነገር ግን አሁን በጣም ጉዳት እያደረሰ ያለው የተሽከርካሪ ቴክኒክ ብቃት መጓደል እና ተሽከርካሪዎች አሁን ከትላንት ወዲያውን ብታው ይህን ያክል ክብደት ያለው ራሹ መኪናው ከባድ ነው ሎበድ ማለት በሎበድ ላይ ዶዘር ተጭኖ ምን አይነት ክብደት እንደያዘ መመልከት ይቻላል ይህን የሚያክል ማሽነሪ ይዞ ፍሬን አይሰራም ብሎ ገደል መግባት እና ሆቴል መግባት ምን ያክል አሰቃቂ እንደሆነ ማየት ይቻላል ስለዚህ የተሽከርካሪ ቴክኒክ ምርመራ መጓደል ጫና እየፈጠረብን ነው በጣም ጫና እየፈጠረብን ነው እሱ ነው ምናልባት ይሄንን በተለይ ቁጥጥሩ ላይ ምን ስራዎች መስራት አለባቸው የሚለውን አቶ ጀማል እንመለሳለን ወደርሶ በቀጥታ ወደ ክልል ወዳሉ እንግዶቻችን የምናመራ ነው የሚሆነው በክልል የሲዳማ ክልል ፖሊስ ኮሚሽን ጠቅላይ መምሪያ የመንገድ ትራፊክ አደጋ መከላከልና ቁጥጥር ዳይሬክተር ዋና ኢንስፔክተር ዳንኤል ሳንኩራና የወላይታ ዞን ትራፊክ ፍሰት ቁጥጥር አደጋ መከላከል ዲቪዥን ኃላፊ ኢንስፔክተር ወልዴ ቢሊሶ እንግዳችን ናቸው ወደ ወላይታ ላምራና የወላይታ ላስቀድም እንግዲህ ኢንስፔክተር ወልዴ የተከታተሉኝ ካሉ በወላይታ ዞን አካባቢ የትራፊክ አደጋው ያለበት ሁኔታ ምን ይመስላል በተለይ እዛ ላይ ያለውን አደጋ ደግሞ ለመቆጣጠር በእናንተ ምን አይነት ስራዎች እየተከወኑ ነው የሚለውን እናንሳ እስኪ እሺ አመሰግናለሁ እንግዲህ የትራፊክ አደጋ እንዳለምም እንደ ሀገርም አስደንጋጭ የሆነ እንደ ዞናችንም ቢሆን አስደንጋጭ የሆነ የትራፊክ አደጋ እየተከሰተ ያለበት ሁኔታ አለ ከዚህ አንፃር እንደ ወላይታ ዞንም ባሳለፍነው ሳምንት እንደዚሁም አስደንጋጭ የሆነ የትራፊክ አደጋ ተከስቶ አምስት ሰው የሞተበት ሁኔታ ነው ያለው እንግዲህ ይሄንን የትራፊክ አደጋን ለመከላከል እንደ ዞናችን ሰፊ የትራፊክ አደጋ መከላከል ስራዎችን እየሰራን ያለነው ከዚህ አንፃር አንደኛው አቅደን የምንሰራው የግንዛቤ ስራ ነው የግንዛቤ ስራን በተለይ ለአሽከርካሪም ለእግረኛም ቢሆን በሃይማኖት ተቋማቶች ላይ ሰፊ የግንዛቤ ስራዎች ትራፊክ ፖሊስ በራሱ በአካል በቤተክርስቲያን ተገኝቶ የግንዛቤ ስራዎችን በሰፊው እየሰራን ያለንን ከዛ ውጪ በተለይ አብዛኛው አደጋዎች ከአሽከርካሪ ጥንቃቄ ጉድለት ከቸለተኝነት ጋር ተያይዞ እንደ ዞናችንም የሚከሰቱ አደጋዎች በመኖራቸው ምክንያት
ከዞን ትራንስፖርት መምሪያ ጋር በጋራ በመሆን ለሁሉም አሽከርካሪ ከሁለት እግር ባጃጅ አሽከርካሪ ጀምሮ ለታክሲም እንደዚሁም ለህዝብ ማመላለሻ ለደረቅ ጭነት ለሁሉም አሽከርካሪ በዞናችን ላይ ለሚገኙት ባሳለፍነው ጊዜ ስልጠና የተሰጠበት ሁኔታ ነው ያለው። ከዛ ውጭም ደግሞ እንደዚሁም የትራፊክ አደጋ ስጋት የሆኑ ቦታዎችን በመለየት እነኚህ ስጋት ቀጠናዎች ላይ አብዛኛው በዞናችን የሚከሰቱ አደጋዎች ከፍጥነት ጋር ተያይዘው የሚፈጠሩ በመሆናቸው ለይተን እነኚህ ቦታዎች ላይ ከባለድርሻ ጋር በመቀናጀት እዛ ላይ የፍጥነት መቀነሻ ብሬከር በመስራት እዛ አካባቢ ላይ ትራፊክ አደጋዎች የመቀነስ ሁኔታዎቹ የታዩበት ሁኔታ ያለው። እንደ አጠቃላይ ግን የትራፊክ አደጋን ለመከላከል እንደዚሁም በትምህርት ቤቶች ላይ ተማሪ ትራፊክ በማቋቋም በመመልመል ስልጠና በመስጠት ተማሪ መግቢያና መውጫ ሰዓቶች ላይ ግንዛቤ እንዲሰጡ እንደዚሁም ደግሞ ባለድርሻ ጋር በመሆን የተለያዩ አጋዥ ኃይሎችን በማሰልጠን የእግረኛ ስራን በማስተማር ሰፊ ስራዎቹ እንደ ዞናችን እየተሰሩ ነው ያሉት። መልካም እናመሰግናለን። ወደ ሌላኛው ሐዋሳ ወደሚገኙ እንግዳችን እናቀናለን። ተጨማሪ ምላሽና ማብራሪያ ሊሰጡን በሲዳማ ክልል ፖሊስ ኮሚሽን ጠቅላይ መምሪያ የመንገድ ትራፊክ አደጋ መከላከልና ቁጥጥር ዳይሬክተር ዋና ኢንስፔክተር ዳንኤል ሳንኮራ እዛው በቀጥታ መስመራችን ይገኛሉ። ኢንስፔክተር ለጊዜዎት እናመሰግናለን። እስኪ እየተበራከተ የመጣው የትራፊክ አደጋ ለመቆጣጠር በክልሉ በእናንተ አካባቢ ያለው ስምሪት እየተሰሩ ያሉ ስራዎች ምንድነው የሚመስሉት? ምን ገጽታ አላቸው የሚለውን ይንገሩን እስኪ። መልካም። እንደ ሲዳማ ክልልም ሰፋፊ ስራዎችን እየሰራን እንገኛለን። ከፌዴራል በተዋረድ ወደ ታች ባለው መዋቅር በትራፊክ ቁጥጥር ብቻ የትራፊክን አደጋ መከላከል እንደማይቻል በተቀመጠው አቅጣጫ ቅድም ከወላይታ እንደተጠቀሰው ከማህበረሰቡ ጋር መስራቱ ተገቢ ሆኖ በመገኘቱ ከመናሪያ ጀምሮ ከመናሪያ ካለው ኮሚኒቲ ጋር ሰፊ ስራ ነው የሰራ ነው። የግንዛቤ ስራ ሰርተናል። አሽከርካሪ ከግቢ ሲወጣ ህጋዊ ሆኖ እንዲወጣ ሰፊ ስራ ሰርተናል። ከዛ ባሻገር ትምህርት ቤቶች አካባቢም ተደራሽ ለማድረግ ተሞክሯል። የግንዛቤ ስራ ትምህርት ቤት አካባቢም በስፋት ተሰርቷል። መውጫ መግቢያቸው ላይም መንገድ ዳር ላሉ ትምህርት ቤቶች በመውጫና በመግቢያ ሰዓታቸው ላይ ትራፊክ ፖሊሱ ራሱ እዛ እንዲገኝና ትራፊክ ፖሊሱ ካልተገኘ ደግሞ አጋዥ ኃይል ተማሪ ትራፊክ አሰልጥኖ እነርሱ በሌሉበት ሰዓት እንዲያስተናብር ሰፊ ስራ ተሰርቷል። ወደ ታችም ከማህበረሰቡ ጋርም አደጋ የሚበዛበትን አካባቢ በመለየት በቤተ ክርስቲያን አካባቢ በቅድም እንዳልኩበት ትምህርት ቤት አካባቢም ሰፋፊ ስራዎች ተሰርቷል። ከዛ ባለፈ አደጋ የሚበዛበትን ቦታ በመለየት በቀደም ወደ 3ኛ ወር አካባቢ ደረሰ የተባለው አደጋ በእኛ ክልል ነው። ቦና ዙሪያ ወረዳ ላይ 66 ሰው የሞተበት እዛ አካባቢም ትኩረት ሰጥተን ሰርተናል። ከኢራ ጋር በመተባበር ሰፋፊ ስራ ተሰርቷል። ብሬከሮች የማኖር የጎን መከላከያዎችን የማኖር ስራ በሰፊው ተሰርቷል። ከዚህ ውጪ ማህበረሰቡን የማሳተፍ አማራጭ የሌለው ጉዳይ እንደሆነ ተረድተን ከዩኒቨርሲቲ ኮሚኒቲ ጋርም በሳምንት የጀመረ ነው ስራ አለ። እነርሱም የናንተን ስራ የናንተን እንትን እናስቀጥላለን ብሎ እኛን የመደገፍ ስራ ሰርቶ ከኛ ጋር ትምህርት ቤት ዞሮ ሳምንት የማስተማር ስራ ከኛ ጋር ሲሰሩ ነበር። መልካም እንግዲህ በወላይታ ዞንና በሲዳማ ክልል ያሉ ተሞክሮዎችን ተመልክተናል። ከትራፊክ ደህንነት ጋር በተገናኘ ከትራፊክ አደጋው ጋር የተያዘ ወደ ስቱዲዮ እንመለስ። አቶ ጀማል አባሶ እዚሁ ስቱዲዮአችን ነው የሚገኙትና አቶ ጀማል ቀደም ሲል የኛም ባልደረባ በተገኙ ጥናቶች በአማካኝ ሲያነሳ የነበረው ቁጥር አለ። አማካኝ ነው ያለው። እንግዲህ በጣም አማካኝ ቁጥሮች ይታወቃሉ። ግን 12 ሞት በቀን ማስተናገድ ማለት እጅግ ትልቅ የሆነ እንደ ሀገር ትልቅ የሆነ እጦት ነው።
ስለዚህ እነዚህ ጉዳዮች አሁንም እየተሰጡ ያሉ ስልጠናዎች ውጤት ቢያመጡ ኖሮ በተወሰነ መልኩ ይኖራቸዋል ውጤት ግን የሚፈለገውን ውጤት ቢያመጡ ኖሮ አሁንም ቁጭ ብለን አጀንዳ አድርገን ይሄን የትራፊክ ጉዳይ አናወራበትም ነበር። ስለዚህ በትክክል እየመጡ ያሉ ችግሮች ከትራፊክ አደጋ ጋር በተገናኘ የመንገድ ደህንነትና ቁጥጥር ስራዎች በተለይ ምን ለመቀነስ አደጋዎችን እየተተገበሩ ነው? እዛ ጋር ያለውን ነገር ለመፍታት ምን አከናወናችሁ የሚለውን እስኪ እናንሳ። እንግዲህ እንደተባለውም የተሽከርካሪ አደጋ እጅግ በጣም ልብ ሰባሪ ነው፣ ቤተሰብ በታኝ ነው ብለናል እና ይህን ችግር ለመቅረፍ እንደ ሀገራችን ብዙ ስራ ሰርተናል። አደጋው በዓለም አቀፋዊ ነው። በአንድ ጊዜ ወደ ዜሮ መውረድ አንችልም። በሚገርም ሁኔታ በሀገራችን የዛሬ 10 ዓመት በ2010 5118 ሰው ነው በአመቱ የሞተው። አምና ግን 3111 ላይ ለማውረድ ችለናል። ተሽከርካሪን ስንመለከት በዛን ጊዜ እንደ ሀገራችን ያለን ያቺ የምንልክ አውቶሞቢል ጨምሮ ወደ 930 ሺህ ተሽከርካሪ ነው የነበር። አሁን ግን በዚህ 5 እና 6 ዓመት ወደ 600 ሺህ ተሽከርካሪ ጨምረን 1.5 ሚሊዮን ተሽከርካሪ ነው መንገድ ላይ ያለ የሚባለው እንደ ሀገር ነው እንደ ሀገር። ስለዚህ ይሄ የተሽከርካሪ ቁጥሩ በመቶ ሺህ ነው በየአመቱ እየጨመረ ያለው። የህዝብ ብዛታችን እንደዛው በሚሊዮን እየጨመረ ነው ያለው እና የመንገድ ስታንዳርዳችን ጥሩ እየሄደ ነው፣ እየለማ ነው ያለው። ነገር ግን እኔ ከፍተኛ ችግር ነው የምንለው ህግ አውጥተናል። ወደ 2 ደንቦችን አጸድቀናል በመንግስት በሚኒስትሮች ምክር ቤት ስራ ላይ እያዋልን ነው። የትራፊክ ቅጣት የሚባለውና የካሳ ክፍያን ህጎች፣ ከዛ ውጪ ወደ 12 የሚሆኑ ደንቦችን አውጥተን ወደ ስራ ገብተናል። ማጽደቅ ስራ ላይ ነው ያለነው። ኦንላይን ሲስተሞችን ኦልሞስት መሬት እያሳዝን ነው። ለምሳሌ አሁን የትራፊክ አደጋ ምዝገባ ስርዓት ሀገራችንን ወደ ኋላ ያስቀራት አንዱ እሱ ነው። WHO ሁልጊዜ የሚወቅሰን። ስለዚህ ዲጂታል ስርዓት የላችሁም፣ የትራፊክ መረጃ ተአማኝነት ያለው ነው ብለን ለመቀበል ዲጂታል ስርዓት የላችሁም ብለን እንወቀስ ነበር። እሱን ከ1 ዓመት ተኩል በፊት ወደ ስራ ገብተን አሁን አልቆ ኦልሞስት ወደ ወረዳና ወደ ክልል ወርዷል እና ስራ ላይ ይውላል ብለን ሶስተኛ ወገን ለማሰባሰብ በኦንላይን ነው አሁን እያሰባሰብን ያለነው። ሰው ቤት ሆኖ የሚከፍልበት ሁኔታ አለ። ስለዚህ ዋናው ጉዳይ ምንድነው? የባህሪ ለውጥ አላመጣንም። ዋና ቁልፍ ድርሻ አሽከርካሪ ነው። አሽከርካሪ ስልጠና ወስዷል። እንደገና የኛን ስልጠና ደግመን ሰጥተናል። አሁንም ከመስማት ውጪ ኢንተርናላይዝ ማድረግ ላይ፣ የባህሪ ለውጥ ማምጣት ላይ፣ መረጋጋት ላይ፣ የትራፊክ ህጎችን መጠበቅ ላይ ኔግሊጀንስ ያለ መዘናጋት አለ። እሱን መቅረፍ በሚቻልበት ሁኔታ ላይ የሚሰጡ ስልጠናዎች፣ አጠቃላይ ግንዛቤ ማስጨበጫ ጉዳዮች ምናልባት ችግሩን ለመቀነስ ሙሉ በሙሉ መቅረፍ እንኳን ባይቻል እድል ይኖረዋል ወደሚል ነው። እናመሰግናለን። ባነሳነው ርዕሰ ጉዳይ ዙሪያ የመንገድ ደህንነትና መድን ፈንድ አገልግሎት ዋና ስራ አስፈጻሚ ጀማል አባሶ እዚህ ስቱዲዮአችን፣ እንደዚሁም ደግሞ በሲዳማ ክልል ፖሊስ መምሪያ ጠቅላይ የመንገድ ትራፊክ አደጋ መከላከልና ቁጥጥር ዳይሬክተር ዋና ኢንስፔክተር ዳንኤል ሳንኩራ ከሐዋሳ ስቱዲዮአችን፣ የወላይታ ዞን ትራፊክ ፍሰት ቁጥጥር አደጋ መከላከል ዲቪዥን ኃላፊ ኢንስፔክተር ወልዴ ቢሊሶ በቀጥታ መስመሮቻችን ተገኝታችሁ ምላሽና ማብራሪያ ስለሰጣችሁ እንግዳችን እዚህ ስቱዲዮ ያሉትንም አብዝተን ነው የምናመሰግነው። መልካም ቀን። ዜና ኢትዮጵያችን አሁንም ወደ እናንተ እንደቀጠለ ነው የሚገኙ የተወዳጁ ተመልካቾቻችን፣ ዘገባዎቻችንን እያደረስናችሁ ነው ያለ ነው። የአይዲ4 አፍሪካ አመታዊ ጠቅላላ ጉባኤ በዛሬው ውለው በዲጂታል መታወቂያ ትግበራ ሀገራት ያሏቸውን ተሞክሮዎች ሲያቀርቡበት ቆይተዋል። ከ120 በላይ የዓለም ተቋማትም ምርትና አገልግሎቶቻቸውን በአውደ ርዕይ ያቀረቡበት ነው። ሁለተኛ ቀን ላይ የአይዲ4 አፍሪካ አመታዊ ጉባኤ በመካሄድ ላይ ይገኛል። እዚህ ርዕሰ ጉዳይ ላይ ትኩረታችንን አድርገን በስፍራው ይህንን ጉባኤ እየተከታተለ የሚገኘውን ሪፖርተራችን ጌታቸው ባልቻን በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር እንቆያለን። እንዴት ውለሃል ጌታቸው? እንግዲህ በዚህ በአይዲ4 አፍሪካ በትናንትናው ዕለት በይፋ ተከፍቷልና በተለይ ዲጂታል መታወቂያ ላይ ትኩረት ያደረጉ ከዛ አካባቢ የቀረቡ የአውደ ርዕይ ቴክኖሎጂዎች ምን ገጽታ አላቸው? የአይዲ4 አፍሪካ ሁለተኛ ቀን ውሎስ ምን ተከወነበት? እሱን በተመለከተ መረጃዎችን አጋራን።
አመሰግናለሁኝ ሮዛ። እንግዲህ የአይዲ ፎር አፍሪካ ዓመታዊ ጠቅላላ ጉባኤ ትላንት ጠቅላይ ሚኒስትር አብይ አህመድ በተገኙበት እንግዲህ በዚህ በስካይላይት ሆቴል ተጀምሯል ማለት ነው። በዚህ ጉባኤ ላይ እንግዲህ ሀገራት ያሏቸውን ተሞክሮች አቅርበው ሌሎች የሚማሩበትን እድል የፈጠሩበት ሁኔታ አለ። ኢትዮጵያን ተሞክሮዎቿን አቅርባለች። በተለይ በአሁኑ ወቅት በኢትዮጵያ 15 ሚሊዮን ያህል ዜጎች ለዲጂታል መታወቂያ ተመዝግበዋል። በአፍሪካም ዲጂታል መታወቂያን ተግባራዊ ማድረግ የአፍሪካን ማህበራዊና ኢኮኖሚያዊ እድገት ማፋጠን እንደሆነ ነው የተገለጸው በዚህ ጉባኤ ላይ ማለት ነው። እንግዲህ ከተለያዩ ሀገራት የመጡ ቴክኖሎጂ አቅራቢዎችም በተለይ ዲጂታል ቴክኖሎጂ ላይ ያሏቸውን ቴክኖሎጂዎች አቅርበዋል። በተለይ በዲጂታል መታወቂያ ምዝገባ ሂደት ባዮሜትሪክ የሚባለው በተለይ የጣት አሻራ እንዲሁም የአይን ሌንስ ምዝገባ በጣም ወሳኝ ነው። ለዚህም የሚያገለግል ቴክኖሎጂ ለምዝገባ የሚያገለግል ቴክኖሎጂ አለ ማለት ነው። ይህ እዚህ ምርቱን ያቀረበው የታይዋን ኩባንያም እንግዲህ የጣት አሻራን ለመመዝገብ የሚያስችል ቴክኖሎጂ አቅርቧል ማለት ነው። እንደምትመለከቱት እንግዲህ ይህ ነው ማሽኑ። ለምሳሌ እኔ እነዚህ 4 ጣቶችን በዚህ መልኩ እንግዲህ በጣም ለመመዝገብም ቀላል የሆነ ነው ማለት ነው። የዘመኑን ቴክኖሎጂ የዋጀ ቴክኖሎጂ ማቅረቡን ነው ይህ የታይዋን ኩባንያ የገለጸው ማለት ነው። በዲጂታል መታወቂያ ሂደት ውስጥ እንግዲህ ትክክለኛነትን ማረጋገጥም በጣም ወሳኝ ነው። በተለይ ተመሳስለው የሚሰሩ ዲጂታል መታወቂያዎች ሊኖሩ ስለሚችሉ ማለት ነው። እዚህ የሚገኘው የብሪታንያ ኩባንያም ዲጂታል መታወቂያዎች ትክክለኛነታቸውን ማረጋገጥ የሚያስችል ቴክኖሎጂ ነው ይዞ የቀረበው። ለምሳሌ እኔ ለፋይዳ ዲጂታል መታወቂያ ተመዝግቤያለሁ። ይህን ይመስላል ፋይዳ ዲጂታል መታወቂያ። በዚህ ቴክኖሎጂም እንግዲህ የፋይዳ ዲጂታል መታወቂያ ትክክለኛነቱን የሚያረጋግጡልኝ ይሆናል ማለት ነው። ታንክ ዩ ሰር። እንግዲህ መታወቂያን በዚህ መልኩ ቼክ አድርገውልኛል ማለት ነው። መታወቂያ ባርኮዱ ትክክለኛ መሆኑን ሌሎችም ፊውቸሮች መኖራቸውን ቼክ አድርገውልኛል ማለት ነው። ታንክ ዩ ሰር። እንግዲህ በዚህ ኤግዚቢሽን እንግዲህ የተለያዩ ኩባንያዎች ምርትና አገልግሎቶቻቸውን አቅርበዋል። ለምሳሌ ዲጂታል መታወቂያ እንዲሁም ፓስፖርቶች፣ የምርጫ ካርዶች ለምሳሌ ፓስፖርት በድንበር ላይ እንዲሁም በኤርፖርቶች ላይ ትክክለኛነቱን ማረጋገጥ የሚያስችሉ መሳሪያዎችም የቴክኖሎጂ መሳሪያዎችም ናቸው የቀረቡት ማለት ነው። እዚህ የሚገኘው የሉቲኒየም ኩባንያ እንግዲህ ምርቱን አቅርቧል። ለዲጂታል አይዲ ምዝገባ የሚያገለግል ቴክኖሎጂ ነው ማለት ነው እዚህ የሚገኘው። ከዚህ በተጨማሪ እንግዲህ ፓስፖርቶችን ትክክለኛ መሆናቸውን ማረጋገጥ የሚያስችል በአሁኑ ወቅት እንግዲህ አዋቂዎች ናቸው ለዲጂታል በአብዛኛው ለዲጂታል መታወቂያ እየተመዘገቡ የሚገኘው። ከዚህ በተጨማሪ እንግዲህ ጨቅላ ህፃናትም መመዝገብ የሚችሉበትን ቴክኖሎጂ በዚህ አውደ ርዕይ ላይ ቀርቧል ማለት ነው። ሌሎች የዲጂታል መታወቂያ መመዝገብን የሚያስችሉ ቴክኖሎጂዎች በዚህ መልኩ ከተለያዩ የዓለም ሀገራት የሚገኙ ኩባንያዎች አቅርበው እንግዲህ ለጉባኤው ተሳታፊዎች እንዲሁም የተለያዩ ሀገራትን ተሞክሮ የሚለዋወጡበትን እድል ፈጥረዋል ማለት ነው። የአይዲ ፎር አፍሪካ ጉባኤ እንግዲህ የተለያዩ ውይይቶች እየተደረጉበት የተለያዩ ቴክኖሎጂዎች ቀርበውበትም በዚህ መልኩ እየተካሄደ ይገኛል። እስከ አርብም ድረስ የሚቀጥል ነው ማለት ነው። እጅግ አድርገን እናመሰግናለን ጌታቸው። በአይዲ ፎር አፍሪካ ወደ 126 አካባቢ በቁጥር የሚሆኑ የተለያዩ የዓለም አቀፍና የሀገር ውስጥ ኤግዚቢተርስ ወይም ደግሞ እነዚህን ጌታቸው ባልደረባችን ያሳየን ቴክኖሎጂ የያዙ ኤግዚቢሽን አቅራቢዎች የተገኙበት ትልቅ ጉባኤ ነው። ለኢትዮጵያ የዲጂታል መታወቂያ ሽግግርም ትልቅ የሆነ ተሞክሮ የሚከፈልበት እንደሚሆን እንጠብቃለን። ላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ።
ተመልሰናል። የተወደዳችሁ ዜና ኢትዮጵያን በያላችሁበት እየተከታተላችሁ ነው። ሌሎች ቀሪ ጉዳዮቻችንም ይቀጥላሉ። በማለዳው አዲስ ቀን የሀገር ጉዳይ አጀንዳ አድርገን ወደ ነበረው ዘገባ እንሻገራለን። በዲጂታል ኢትዮጵያ 2025 እቅድ መሰረት የመንግስት ተቋማት የዘመን አገልግሎት አሰጣጥ እንዲሰጡ የሚያስችላቸውን አቅም ፈጥሮላቸዋል። በዲጂታል የታገዘ አገልግሎት ታዲያ ሙስናን ለመከላከልና ግልጸኝነትን ለመፍጠር ሲባል ትልቅ አስተዋጽኦ ሊያበረክት እንደሚችልም እንደዛው ዘጋቢያችን ተስፋዬ ለሜሳ በጉዳዩ ዙሪያ ተከታዩን ይዟል። ከዚህ በፊት በኢትዮጵያ ግብርና ባለስልጣን የሚሰጡ አገልግሎቶች በወረቀት ነው። ይህ ደግሞ በተገልጋዮች ላይ እንግልትን የሚፈጥር ነበር። አሁን ላይ ባለስልጣኑ የሚሰጣቸውን አገልግሎቶችን ዲጂታል በማድረጉ ቀልጣፋ አገልግሎት መስጠት መቻሉን የስራ ኃላፊዎቹ ይገልጻሉ። አብዛኛው አገልግሎት በወረቀት ይሰጥ ስለነበረ አገልግሎቶቹን በሙሉ ወደ ዲጂታል ለመቀየር ወደ ስራ ገብተናል። በዚያ መሰረት አንደኛው ከኢኖቬሽንና ቴክኖሎጂ ሚኒስቴር መስሪያ ቤት እንዲሁም ደግሞ ፔራጎ ከሚባል ፕሮጀክት ጋር በመቀናጀት ሲስተም ዴቨሎፕ የማድረግ ስራ ሰርተናል። ጥራጥሬ፣ የቅባት እህል፣ ቡና፣ የእንስሳት የእጽዋት ምርቶች እንደገና ደግሞ ለነዚህ ከውጭ የሚገባው ቴክኖሎጂ ይሄንን አስቡትና ከስተመሩ ምን ያክል ሊሆን እንደሚችል ጀጅ ለማድረግ ለእናንተ የሚከብድ አይደለም። ዚስ ታይም ግን አሁን ባለው ሁኔታ የኢትዮጵያ ግብርና ባለስልጣን እኛ ከስተመር ወደ ቢሮአችን መጥቶ የሚያስቸግረን ከስተመር የለም። አገልግሎቶች ወደ ዲጂታል መቀየራቸው እንግልትን ያስቀረ መሆኑን ተገልጋዮች ተናግረዋል። በጣም የሰማይና የምድር ያህል በጣም ርቀት አለው። ለምሳሌ በየጊዜው መምጣት ይጠበቅብሻል። አሁን ድሮ ማንኛውም ነገር ለምሳሌ ቀጠሮ በየሰዓቱ እየተያዘልሽና ነው የምትመጪው። አሁን ምንድነው የሚደረገው? በኦንላይን ላይ ሁሉ ነገር ታሟያለሽ። አፕሊኬሽኑም እዛው አለ ሁሉ ነገር። ሃርድ ኮፒ ይዘሽ መምጣቱ ከመሸከም ጀምሮ ሙሉ ፕሮሰሱ በጣም አድካሚ ነበረ። ከነሱ ጋር ከደረስን በኋላ ደግሞ ብዙ ጊዜ የሚያጋጥመው ወረፋ አይደርስሽም። ዶክመንት አስገብተሽ ኦሪጂናሉም ሊጠፋብሽ ይችላልና በጣም ሀስል ነበረው። በሲስተም መሆኑ ጊዜያችንን ይቆጥብልናል። በተቃራኒው ደግሞ የነዳጅና ኢነርጂ ባለስልጣን አገልግሎቱን ዲጂታላይዝድ ባለማድረጉ ምክንያት ተገልጋዮች ለእንግልት መዳረጋቸውን ለኢቲቪ ተናግረዋል። ወደ 6-7 ወራት የተመላለስኩ ነው። መንገላታት፣ መመላለስ ኦንላይን ነገሮች ቢሆኑ እዚህ አልመጣም። አሁን ስራ ፈትቼ ነው የመጣሁት። ብዙ ስራ ፈትቼ ከሌሰንፉ ጀልቀቤ ጉያ ከሌሳይሮን ፍትገሩ ዶክሜንት ፍቃድ ለማውጣት ነው የመጣሁት። ትናንት ያልተሟላ መረጃ አለ ተብዬ ነው ዛሬ ይዤ ተመለስኩት። አሰራሩ ዲጂታል ቢሆን ካለሁበት አስፈላጊውን መረጃ ልኬ ሌላ ስራዬን እሰራ ነበር። ይህ ባለመሆኑ ግን ለእንግልትና አላስፈላጊ ወጪ ዳርጎኛል። አገልግሎት አሰጣጡ ዲጂታላይዝድ አለመሆኑ ዘርፉ ለሙስና ተጋላጭ እንዲሆን አድርጎታል የሚሉት ዋና ዳይሬክተሩ ይህን ችግር ለመፍታት አገልግሎቶችን ከወረቀት ነፃ ለማድረግ እየተሰራ ይገኛል ብለዋል። አንዱ ያለው ነገር ከነበረው ከሂውማን ተቹ ጋር ያለውን ኮንታክቱ ጋር ያለውን ሰርቪስ ላለማቋረጥ በአስተሳሰብ ደረጃ ችግሮች አሉ። ስቲል የሰው ኮንታክት አለው። አንዱ ትልቁ ነዳጅ ሴክተር ላይ ችግር የሆነው እሱ ነው። በእያንዳንዱ የእጅ መንሻ ክፍያዎች አሉ የሚል ይነሳል በስፋት። ይህን ከሲስተም ውጭ ምንም ሊያቆመው የሚችል አይደለም። ዲጂታላይዝ ከማድረግ ውጭ የሚቆም አይደለም። መጀመሪያ ያለብን የኢንተርናል ኮሚኒኬሽናችን ፔፐርለስ እንዲሆን ማድረግ፣ ትራንስፓረንሲ እንዲኖረው ማድረግ ነው። አንዱ እሱን ኦልሞስት እንጨርሳለን። በቀጣይ የምንሰራቸው ያው የነዳጁን በስማርት ፊውል ሲስተም በጣም ብዙ ነገር ነው የሚፈታው። በዲጂታል ኢትዮጵያ 2025 እቅድ መሰረት የመንግስት አገልግሎት ተቋማት የዘመነ የአገልግሎት አሰጣጥ ስርዓት እንዲዘረጉ የሚያስችል ነው። ይህንን ተከትሎ አገልግሎታቸውን ወደ ዲጂታል የቀየሩ ተቋማት እንዳሉ ሁሉ ገና በጅምር ላይም ያሉ መኖራቸው ይስተዋላል። ችሎ ማደርን በተመለከተ ቀደም ሲል ጠብቁን ብለናችሁ ነበር። ችሎ ማደር ነጋቸውን ለማቅናት በመሰባሰብ አንድ ሆነው ለማህበራቸው የሰጡት ስያሜ ነው። ታዲያ ችሎ ማደር ዛሬ ላይ በሸክላ ስራ በመሰማራት የተለያዩ የሸክላ ምርቶችን ለገበያ እያቀረበ ይገኛል። ሪፖርተራችን ሪሳ ሎፒዮ ወደ ማህበሩ አቅንታ ተከታዩን ቆይታ አድርጋለች። አሁን በትላልቅ ሆቴሎችና በቤት ውስጥ እንደ ውበት ከምንጠቀምባቸው እቃዎች መካከል በሸክላ የሚሰሩ ለተለያዩ አገልግሎቶች የሚውሉ የሸክላ ምርቶች ተጠቃሾች ናቸው። አሁን የሚገኘው በቀጨኔ አካባቢ ነው። በዚህ አካባቢ የሸክላ ስራ የሚሰሩ ባለሙያዎች እንዳሉ ሰምቻለሁ። ችሎ ማደርም በመባል ይታወቃሉ። ከነሱ ጋር ጥቂት ቆይታ አደርጋለሁ። ተከታተሉ። ሰላም፣ እንዴት ዋላችሁ?
ደህና ናችሁ? እንዴት ነሽ? ስራ እንዴት ነው? ቆንጆ ነው። ችሎ ማደር ይኸው ሴቶችን ባማከለ እንሰራለን። ይኸው ችሎ ማደር እንዴት ተመሰረተ? ችሎ ማደር ያው እኛ በየቤታችን ነበር ከዚህ በፊት የምንሰራው። ተደራጀንና 80 ሰው ሆነን ይሄ ድርጅት ተቋቋመ። ጀበና ይሰራል፣ ማጨሻ ክትፎ ቃለ እዛ ትልልቁ ማጨሻ አለ። ብዙ አይነት ስራ ይሰራል እዚህ። እንዴት ነው ለገበያ የምታቀርቡት? አሁን እንደ ማህበር በህብረት ነው የምንሰራው። አሁን በህብረት እንሰራለን፣ በህብረት እንሸጣለን። ደንበኞች አሉ፣ ከደንበኛ ጋር እንለዋወጣለን። እዚህ ይመጣሉ። እነዚህ ማጨሻዎች ናቸው። ትንንሽ ይሄ ቡና ጠጡ በየግሮሰሪ ቡና ሲጠጣ እነሱ ጣን ማጨሻ ናቸው። ይሄኛው አንዱ ስንት ነው? እቺኛዋ አንደኛዋ 10 ብር ናት። 10 ብር ናት ዋጋዋ 10 ብር ናት። እንደ ጀበናው አይነት ነው። እነዚህም ከፍ ከፍ ያሉ ጀበናዎች ናቸው። አዎ ትልልቆች ናቸው። እነዚህ ጀበናዎች ትልልቅ ናቸው። አዎ እነዚህ መነሻ ዋጋው 150 ብር ናቸው። 150 ብር። ይሄኛው ደግሞ ለቤተሰብ ጣን ይሄ እንደ ከሰልም ማንደጃ ይጠቅማል፣ እንደ ጣን ጨስበታል። ግን አብዛኛው ከሰል ማንደጃ ነው። ይሄኛው የምን ዕቃ ነው? ለምን ነው የክትፎ ነው እና ይሄ በጥሬው ነው፣ አልተቃጠለም። ይሄ ተቃጠለ፣ ይሄ ያለቀለት ነው። አሁን እነዚህኞቹ ከነዚህ የተለዩት እነዚህ ገና ብዙ ፕሮሰስ ይቀራቸዋል። እንደዛ ይለሰለሳሉ፣ እንደዚህኛው ማለት ነው። ከዛ እንደዚህ ይለሰለስና ወደ ፀሐይ ይወጣል። ከዛ በኋላ ከደረቀ በኋላ በብርጭቆ ወረቀት ተፎክሶ እንደዚህ ቀለም ይቀባል። ቀይ አፈር ለራሱ የተዘጋጀ ቀይ አፈር አለ። እሱ ቦሮቦር ነው። ጋዝ ዘይት ይጨመርበታል። አንድ ላይ ተደርጎ ቦሞ እንደዛ ይቀባል። እንደሱ ከሆነ በኋላ ያልቅለታል፣ ወደ ገበያ ይሄዳል ማለት ነው። የሰውስ ፍላጎት እንዴት ነው? አሁን የሸክላ ምርቶችን ከመጠቀም አንጻር ሰው ፍላጎቱ ጥሩ ነው። ያው ለኛ ስራውን ማድካሚ ቢሆን ፍላጎት አለ። ከሸክላ ስራ የተጠቀምነው በማህበር መስራታችንና ከቤት ውስጥ መውጣታችን። ከቤት ውስጥ ወጥተን መቼም ቤታችን በጽዳት በጋራ መስራቱ ደግሞ የሚመጣው ጥሬ ዕቃ በጋራ እናገኘዋለን። እዚህ ማገዶንም እናገኛለን፣ እዚህ ይመጣልናል። በሱ ተጠቃሚ ነን። ቦታም ለሌለው ሰው ተከራዮች አሉ። ለሱ ይሄ በጣም ለኛ ጠቅሞናል። ተመልካቾቻችን በቀጨኔ በችሎ ማደር የነበረንን ቆይታ ይህን ይመስላል። ይህ ዜና በቀጥታ እየተላለፈላቸው የሚገኘው ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ችሎ ማደርን ምንም ሳትልበት ነው እያለፍኩ ያለው። የሪሳል ነገር ከስሙ ጀምሮ ስለገረመኝ ነው። ቆንጆ ቆይታ አድርጋ ነበር። ለማንኛውም ማህበሩ እንደ ስሙ እንደሆነ የተመለከትንበት ዘገባ ነው። አንድ ቀን አብረን እንደምንጎበኘው በዚህ አጋጣሚ ለመጥቀስ ይሄ እንድልሽ ነው። እውነት እንቀጥላለን። የተወደዳችሁ የውጭ ዘገባ ላይ ደርሰናል። የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ስለመጣሉ ተገልጿል። ሀገሪቱ የሩሲያ ነዳጅና ዘይት ጫኝ መርከቦች ላይ ማዕቀቡ እንደሚጣልባት ነው ህብረቱ ይፋ ያደረገው። መሐመድ አልቃድር የአጃንስ ፍራንስ ፕሬስ እና የሮይተርስን ዘገባ ዋቢ አድርጎ ተከታዩን አጠናቅሯል። ሁለቱ የዩክሬን ደጋፊዎች በተለያየ መንገድ ላይ ናቸው። የአውሮፓ ህብረትና አሜሪካ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ድርድር ይጀምራሉ ስትል በትራምፕ በኩል ትገልጻለች። የአውሮፓ ህብረት ደግሞ በእንግሊዝ በኩል ማዕቀብን በሩሲያ ላይ ይጥላል። ይህ የሁለቱ የዩክሬን ደጋፊዎች የንጥጥሎች ጉዞ የዓመታቱን ጦርነት ለማስቆም አዳጋች አድርገዋል። ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር 2 ሰዓትን የዘለቀ የስልክ ውይይቶችን አድርጌ እጅግ መልካም ነገሮችን ተመልክቻለሁ ባሉ በአንድ ቀን ልዩነት የአውሮፓ ህብረት በሩሲያ ላይ ማዕቀብን ጥሏል። የአውሮፓ ህብረትና የእንግሊዝ መንግስት በሩሲያ ላይ አዲስ የጣሉት ማዕቀቦች ሩሲያ የተከለከለ ነዳጅንና ዘይትን በስውር መርከቦቿ እያንቀሳቀሰች በመሆኑ 200 መርከቦቿን አቀቤያለሁ ብሏል። ጦርነቱ ጅማሮን ካደረገበት ጊዜ አንስቶ ለማዕቀብ ያልቦዘኑት የህብረቱ አባል ሀገራትና ህብረቱ ሩሲያ ላይ በአጠቃላይ 350 መርከቦች ላይ ማዕቀቡ
ማዕቀቦችን ጥለዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጅ ካላስ ፑቲን ለሰላም ፍላጎት ከሌለውና ካስመሰለ ሌላ በርከት ያሉ ማዕቀቦችን ይጠብቁታል ሲሉ ዝተው ሩሲያም በድርጊቷ ልክ አስከፊ ውጤቶችን ትመለከታለች ነው ያሉት። አዲሱ እርምጃ ሩሲያ ከተኩስ አቁም መዘግየቷ ጋር ባያያዝም ከ3 ወራት በላይ የወሰደ ንግግር የተደረገበት እንደነበረም ተመላክቷል። የዩክሬን ባለስልጣናት 500 የሚደርሱ ባለቤታቸው የማይታወቅ ስውር መርከቦችን ሩሲያ ገቢዋን ለማሳደግ ትጠቀማለች ሲሉ ይከሳሉ። እነዚህ ስውር መርከቦችም በባህር ላይ የተዘረጉ ኬብሎችን እየጎዱ ነውም ሲሉ ይወቅሳሉ። እናም የአውሮፓ ህብረትና አባሎቹ ሩሲያ ላይ በዜጎቿ በድርጅቶቿ ላይ ስውር መርከቦችን እንዳሻቸው እንዲንቀሳቀሱ የሚያደርጉ ሀገራትንም ጭምር ማዕቀብ እንጥላለን ብለዋል። ብሪታንያ በክሬምሊን ላይ ጫና ለማሳደር በሚል 100 የሚደርሱ መርከቦች ላይ ማዕቀብ እንጥላለች። የሀገሪቱ የውጭ ጉዳይ ቢሮም የመከላከያ የኃይል ኢንቨስትመንትና የመረጃ ጦርነት ላይ የተሰማሩና እናም የፋይናንስ ተቋማት ላይ ሩሲያ በዩክሬን ለምታካሄደው ጦርነት እንዳይውሉ ማዕቀባችን ይቀጥላልም ብለዋል። የብሪታንያ የውጭ ጉዳይ ጸሐፊ ዴቪድ ላሜይ ፑቲን ያለምንም ቅድመ ሁኔታ የተኩስ አቁሙን በተሟላ መልኩ በማድረግ የመጨረሻና ፍትሐዊ ሰላምን ማምጣት አለበትም ብለዋል። የአውሮፓ ህብረት በርካታ ማዕቀቦችን በሩሲያ ላይ ከጦርነቱ ማግስት ቢያዘንብም ከ2400 በላይ ባለስልጣናት ላይ ማዕቀብን ቢጥልም ድርጅቶቿም ቢታቀቡም ጦርነቱ አልቋል። የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በብራሰልስ የሩሲያ ድርጅቶችና ባለሀብቶች ላይ ማዕቀብ እንዲጣል ወስነዋል። ይህ ታዲያ የሩሲያ ዩክሬን የስምምነት ሂደት ላይ ጥላ ያጠላል ተብሎ አሁን ደግሞ የቢዝነስና የዓለም አቀፍ ግብይት መረጃን ከተንቀሳቃሽ ምስሉ ጋብዘናችሁ እንመለስ። ከስፖርት ወደ መረጥላችሁ ጉዳይ ተሻግረናል። የአውሮፓ ሊግ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ላይ ሲደረግ ማንቸስተር ዩናይትድ ከቶትንሃም ሆትስፐር ዋንጫውን ለማንሳት የሚያደርጉት ጨዋታ ይጠበቃል። በስፔን ምድር በአትሌቲክ ቢልባኦ ሜዳ ሳን ማሜስ የሚደረገው ይህ የፍጻሜ ጨዋታ ለሁለቱም ቡድኖች እጅግ አስፈላጊው ነው። በእንግሊዝ ፕሪሚየር ሊግ ደካማ የውድድር ዓመት ያሳለፉት ሁለቱ ቡድኖች ዋንጫውን ማሸነፍ አንድም ለቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ተሳትፎ፣ በሌላ በኩል በውድድር ዓመቱ የተከፋውን ደጋፊ ለመካስ ያላቸው ብቸኛ ተስፋ ነው። ማንቸስተር ዩናይትድ ምንም ጨዋታ ሳይሸነፍ ለፍጻሜ ጨዋታ የደረሰ ሲሆን ዛሬ ፍጻሜ ጨዋታው በሚደረግበት ሳን ማሜስ አትሌቲክ ቢልባኦን 3-0 ማሸነፉ ይታወሳል። በ2017 በጆዜ ሞሪኖ የተመራ አያክስን አሸንፎ የአውሮፓ ሊግ አሸናፊ የነበረው ማንቸስተር ዩናይትድ በሌላኛው ፖርቹጋላዊ ሩበን አሞሪም እየተመራ ዋንጫውን ያሳካው ይሆን የሚለው የሚጠበቅ ሆኗል። ቶትንሃም በሊጉ ደካማ የውድድር ዓመት ያሳለፈ ቢሆንም በአውሮፓ ሊግ አሸንፎ የመጣው ቡድኑ በአውሮፓ ሊግ የነበረውን ጥንካሬ የሚያሳይ ነው። የአውሮፓ ሊግ ዋንጫ ቶትንሃም 2 ጊዜ ማንሳት የቻለ ሲሆን ማንቸስተር ዩናይትድ 1 ጊዜ የዋንጫው አሸናፊ ሆኗል። እንግዲህ የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ይተላለፍላችሁ የነበረው የዛሬ ረቡዕ ተወዳጁ የዜና ሾው ዜና ኢትዮጵያ ቆይታችን ይህንን ይመስል ነበረ። ሮዛ መኮንን፣ ባልደረባዬ ሰለሞን ኃይለ ኢየሱስ እንዲሁም ዳይሬክተራችን አማኑኤል ከዋና አዘጋጇ ፋሲካ ያለው እንዲሁም ደግሞ ከስቱዲዮ ባለሙያዎቻችንና ካሜራማኖቻችን ከተለያዩ የሀገሪቱ አካባቢዎች ካሉ የአስፈጻሚዎች ጨምሮ ደግሞ የስርጭት ባለሙያዎች ጨምሮ ዜና ኢትዮጵያን ከ6 ሰዓት እስከ 8 ሰዓት በቀጥታ አዳዲስ የሆኑ ዜናዎችን በሀገር ውስጥና በውጪ ስናሻግርላችሁ ቆይተን ተሰነባብተናል። በያላችሁበት መልካም ጊዜ ይሁንላችሁ።